የጌታን ቃል እንግዲህ ማቃተን የገባችኝን እኔ ነካኝን ቃል ለእግዚአብሔር ሕዝብ በማካፈል በዚህ በጣም ደስ ይለኛልና ያው በሚቀጥሉት ቀናቶች እንግዲህ የጌታን ቃል በአንድ ርዕስ ላይ እንካፈላለን ማለት በጣም ልቤን የነካበትን የተለያዩ የመጽሐፍ ቅዱስ ክፍሎች ለማየት እንሞክራለን። እንግዲህ ማስታወሻ የምትይዙ ሰዎች መንፈሳዊ ተሐድሶ በሚል ነው የጌታን ቃል የምንካፈለው። መንፈሳዊ ተሐድሶን ሳስብ ፊዚካሊም ስንኖር አንዳንድ ነገሮችን ዩዝ ኤንድ ስሩ የሆኑ ነገሮች አሉ። ዩዝ ኤንድ ዩዝ የሆኑ ነገሮች ደግሞ አሉ። ታውቃላችሁ አሁን የፕላስቲክ መጠጫዎች ዩዝ ኤንድ ስሩ ናቸው። አንዴ እንጠቀማለን እንወረውራቸዋለን፣ እንደገና ሪሳይክል ይደረጋል። እንደዚህ በካርቶን የሚሰሩ በወረቀት የሚሰሩ ነገሮች እንደዚህ አሉ። ግን ሁሉ ነገር ዩዝ ኤንድ ስሩ አይደለም። ተጠቅመንበት እንደገና እየታደሰ እንደገና እንጠቀማለን እንደዚህ የምናረጋቸው ነገሮች አሉ። ማጠብ ሊሆን ይችላል፣ አንዳንዱን ቀለም መቀባት ሊሆን ይችላል፣ አንዳንዱን ከተቀደደ መስፋት ሊሆን ይችላል፣ አንዳንዱንና ያው ይታደስና እንደገና ጥቅም ላይ ይውላል ማለት ነው። ለምሳሌ አሁን ቤታችን ክራክ ቢያደርግ እንደገና ማደስ ነው እንጂ ክራክ አረገ በየጥለን አንወጣም። ያውን በተወደደ ቤት ቀለሙ ቢቆሽሽ ቀለሙን እንደገና ወይ ከለርን ቀይረው ይሆናል እንጂ ባለፈው ነጭ ነበር አሁን ደግሞ ትንሽ ግሬ እናርገው እናም ብለን ቀይረዋለን እንጂ ቀለሙን ያው በመቀባት እናድሰውና መልሰን እንዳዲስ ላይናችን በጣም ደስ የሚል እንዲሆን እናደርገዋለን። እና ያደሰን የምንጠቀማቸው ነገሮች ብዙ አሉ። ልብስም አንዳንድ ጊዜ ትንሽ ቀዳዳ ከሆነ አንወረውረውም፣ ስብድ ቢሰፋ ተመልሶ ጥቅም ላይ ይውላል ብለን እንደዚህ ያደረግን ነው የምንኖረው። መንፈሳዊ ህይወት ከጌታ ጋር ያለም ህይወት ከዚህ ውጪ ነው ብዬ አላምንም። ምክንያቱም መጽሐፍ ቅዱሳችን ላይ እግዚአብሔር ወደ ግለሰቦች፣ ወደ ቤተሰብ፣ አንዳንዴ ኔሽን እስራኤልን ሊሆን ይችላል የተመረጠ ህዝብ ስለነበረ የኪዳን ህዝብ ስለነበረ ያድሳል እየመጣ። በአዲስ ኪዳንም ስንመጣ ቸርችን አንዳንዴ ሎካል ቸርቾችን መልእክት ሲመጣላቸው እናያለን። አሁን የጳውሎስን መልእክቶች ጴጥሮስን እነዚህ መልእክታቶችን ስንመለከት ሲጀምሩ መልእክቶቹ ጥሩ ነው። ያኔ እናንተ ጋር የመጣን ጊዜ እግዚአብሔርን ቃል ተቀብላችሁ አመናችሁ፣ እምነታችሁም ጥሩ ነው፣ በብዙ ሀገር ሁሉ እየተሰማ ነው ይልና ወደ ማለት ሆኖም ግን ይላል አንዳንድ መስተካከል ያለበትን ነገር እንደዚህ አይነት ነገር ደግሞ ሰምቻለሁ፣ ፕሊዝ ይሄን ነገር እንዲህ ነው ማድረግ ያለባችሁ እያለ መመሪያዎች ሲሰጥ እንመለከታለን። ስለዚህ የማደስ ድምጾች ናቸው እነዛ። አሁን ዮሐንስ ራእይ ምዕራፍ 2 ምዕራፍ 3 ላይ ያሉትን ሰባቱን ቤተ ክርስቲያናት ብንመለከት የማደስ መልእክት ነው የመጣላቸው። ይሄ ጥሩ ነው፣ ይሄኛው ግን ይስተካከል ይታደስ ነው፣ መስተካከል አለበት። አንዳንዶቹ እንደውም የቀደመውን ነገራቸውን ስለተዉ አስተካክሉ ተብለው የማስተካከያ መልእክት ወይም የተሐድሶ መልእክት ሲመጣላቸው እናያለን። ስለዚህ አምላካችን እግዚአብሔር አዲስ የሚፈጠር ብቻ ሳይሆን የተፈጠረ ነገር ሲበላሽም የሚያድስ አምላክ ነው። ክብር ለእግዚአብሔር ይሁን። አሁን የመጽሐፍ ቅዱሳችንን ዝም ብለን ስናየው የመጀመሪያዎቹ 2 ምዕራፎች ኦሪት ዘፍጥረት ምዕራፍ 1 እና ምዕራፍ 2 አዲስ ብራንድ ነው የሆነ ፍጥረት እግዚአብሔር ሲፈጥር ነው የምናየው። ፈጠረ መልካም እንደሆነ አየ፣ ፈጠረ መልካም እንደሆነ አየ፣ ሰውንም ፈጠረ እጅግ መልካም እንደሆነ አየ። እግዚአብሔር አረፈ ይላል። በሰባተኛው ቀን ፈጥሮ ጨርሶ አረፈ ይላል። ዘፍጥረት ምዕራፍ 3 ልክ ሰው ሲወድቅ ያረፈው እግዚአብሔር ተነሳ። እስካሁን አልተቀመጠም፣ እስካሁን በሥራ ላይ ነው። አንድ ቀን ግን ደግሞ ምን ይሆናል? ያርፋል። ቤት በራእይ ምዕራፍ 21 እና ምዕራፍ 22 ላይ ደግሞ ስንመለከት የሪዴምሽን ስራው የማደሱ ስራ ይጠናቀቅና ያበቃና አዲስ ሰማይ አዲስ ምድር፣ ክብር ለእግዚአብሔር ይሁን። መጽሐፍ ቅዱስ ባጭሩ ምንድነው ካላችሁኝ ዘፍጥረት ምዕራፍ 1 እና ምዕራፍ 2 አዲስ ፍጥረት እግዚአብሔር ፈጠረ፣ ያልነበረ ፈጠረ ፐርፌክት የሆነ ዓለም። ዘፍጥረት ምዕራፍ 3 ኃጢአት በሰው ልጅ ምክንያት ወደ ዓለም ገባ። ከዛ የማዳኑን የሪዴምሽኑን የማደሱን ስራ እግዚአብሔር ሲሰራ ይቆይና ራእይ ምዕራፍ 21 እና 22 ላይ ደግሞ ይመጣና አዲስ ሰማይ አዲስ ምድር። በቃ ባይብል ይሄ ነው ባጭሩ። አዲስ ነበረ አዲስ ይሆናል። ክብር ለእግዚአብሔር ይሁን። በቃ ይሄ ነው። አንዳንዴ የዮሐንስ ራእይ መጽሐፍ ሰዎች ያነቡና ጥያቄ ወይም ባይብል ስኩል ውስጥ ሊሆን ይችላል ጥያቄ ግን ያ አውሬው 7ቱ ቀንድና 10ሩ እንትን ምናምን በጣም በቃ ቴሮራይዝድ ሆነው እንግዲህ እንዴት እንደሚያነቡት አላቅም እና በጣም ደንግጠው ምናምን ጥያቄ ይዘው አንዳንዴ ሲመጡ እናያለን። በመጽሐፍ ቅዱስ ኮሌጅ ውስጥ ኮርሱ እሱ ከሆነ ለምሳሌ ኮርሱ ዮሐንስ ራእይ ሙሉውን 22 ምዕራፎች ማስተማር ከሆነ በዝርዝር ለማየት ይቻል ይሆናል። ግን እንዲሁ ዝም ብሎ ድንገት የተጠየቀ ጥያቄ ከሆነ እኔ የምመልሰው መልስ ልነግራችሁ ነው። አትጨነቅ በጎ ያሸንፋል ነው ማለት። ክብር ለእግዚአብሔር ይሁን። ምክንያቱም ጦርነቱ በሰማይ ሁሉ ተካሄደ ነው የሚለው። ከዛስ በጎ አሸነፈ ነው። በቃ በጎ ያሸንፋል። ክብር ለእግዚአብሔር ይሁን።
እዚህ ዮሐንስ ራእይ ሲደመደም ያለው ማየት በጣም ጥሩ ነው። በቃ ሁሉ ነገር ጦርነቱ ምኑ ቀንዱ ምኑ ኤቭሪቲንግ አልቆ መጨረሻ አዲስ ሰማይ አዲስ ምድር ልክ እንደዛ ፍጥረት ምዕራፍ 1 እና ምዕራፍ 2 ማለት ነው። እንደውም አንዳንዶች እንዴት አድርገው ያስቀምጣሉ? ክሬሽን ይላሉ የመጀመሪያውን 2 ምዕራፍ ልክ አዳምና ሔዋን በኃጢአት ሲወድቁ ዲክሬሽን ይሆናል። ከዛ በኋላ የሪዴምሽን የማዳኑን ስራ እዛው ዘፍጥረት 3:15 ላይ ፕሮሚስ ስለገባ እግዚአብሔር በአንተና በሴቲቱ መካከል ጠላትነትን አደርጋለሁ ስላለ ከዛ ክሬሽን አለ፣ ዲክሬሽን አለ፣ ሪክሬሽን ይመጣል። የሪዴምሽን ስራው ማለት ነው። ከዛስ መጨረሻ ኒው ክሬሽን ይሆናል። መጨረሻ ላይ ክብር ለእግዚአብሔር ይሁን። ክሬሽን፣ ዲክሬሽን፣ ሪክሬሽን፣ ኒው ክሬሽን በቃ ባይብል ይሄ ነው። እኛ የትኛው ስቴጅ ላይ እንዳለን ማየት ነው። ከዛስ ድሪም የምናደርገው የምንጠብቀው ደግሞ ተስፋ አለን። ምን? አዲስ ሰማይ አዲስ ምድር፣ ያ እንባ ሁሉ የሚታበስበት ማለት ነው። በቃ አሁን እዚህ ዛሬ ቢታበስ ነገ ደግሞ በሌላ ነገር እናነባለን። ከዛ ደግሞ ቢታበስ በሌላ ነገር፣ ግን አንድ ቀን እንባ ሁሉ ከአይን ላይ ይታበሳል። ክብር ለእግዚአብሔር ይሁን። ሐዘን የለም፣ ለቅሶ የለም። በዛ እንዲህ አይነት ብርሃን አያስፈልገንም። በጉ ራሱ ለዛች ከተማ ምን ያደርጋል? ያበራላታል። ክብር ለእግዚአብሔር ይሁን። ስለዚህ እንደዚህ ታንጅብል የሆነ ተስፋ ያለን አማኞች ነን እኛ። አንዳንድ ሰው እንደሚመስለው አይደለም። አሁን አንዳንድ ሰው ደፋር ነው። በጌታ 10 ዓመት 15 ዓመት 20 ዓመት ቆይተን ጌታን እያገለገልን ያገኙናል። አንዳንዶች በጌታ ያልሆኑ ዘመዶቻችን ቤተሰብ ምናምን ያገኙናል እና ራሱ አፋቸውን እንዴት አጣመው እንደሚናገሩ ሰው እኮ ጉደኛ ነው። ኢየሱስ ይላል። ይሄ እኮ ከባድ ድፍረት እኮ ማለት አሁን እኮ እንደዚህ ብላ የምትጠራው ኢየሱስ እኮ በእጁ ያያዛ እሱ እኮ በእጁ ያያዛት። ለምን? ሁሉ ከአባቴ ዘንድ ተሰጠኝ ያለ ጌታ ነው ኢየሱስ። ሁሉ ማለት እንግዲህ ያቺ እንደዚህ የምትለውንም ሴትዮ ወይም ሰውዬ ማለት ነው። እንግዲህ በሱ እጅ ነው ያለው። ግን በሱ እጅ ላይ ሆኖ የጌታ ትዕግስት በጣም ይገርመኛል። ያዩንና ኢየሱስ እስቲ 15 ዓመት ይችላል። አቤት እግዚአብሔር ምሕረት፣ አቤት እግዚአብሔር ቸርነት። እኛስ ሁሉ ከአባቱ ዘንድ የተሰጠው የእግዚአብሔር ልጅ ኢየሱስ ክርስቶስ አዳኛችን ነው። እንከተለዋለን፣ እናገለግለዋለን፣ ያዋጣናል፣ ያዛልቀናል። ክብር ለሱ ይሁን። እግዚአብሔር የተባረከ ይሁን። የሱ ልጆች በመሆናችን በጣም ደስ ይለናል። ስለዚህ በህይወት ልንደክም እንችላለን። ያላሰብነው ነገር ውስጥ ራሳችንን ልናገኘው እንችላለን። አሁን አንዳንድ ጊዜ እኔ እንዲህ ልሁን ምንለው ነገር አለ። እኔ እኮ አስቤ አላቅም፣ እንደዚህ ደክማለሁ ብዬ በፍጹም ገምቼ አላቅም፣ ይሄን እናገራለሁ ብዬ አስቤም አልሜም አላቅም፣ ይሄን ወስናለሁ ብዬ በፍጹም አስቤ አላቅም፣ ግን ይሄው ራሴን እዚህ ውስጥ አገኘሁት ምንልባቸው ኬዞች እና ሁኔታዎች አሉ። እንደዚህ ስንሆን እግዚአብሔር ምን ያደርጋል ካላችሁኝ፣ እግዚአብሔር ሊያድሰን ይመጣል። ክብር ለጌታ ይሁን። ብልሽትሽት ሲልብን እግዚአብሔር እንደ ሰው አይደለም፣ በፍጹም እንደ ሰው አይደለም። እግዚአብሔር ይበላሽብናል። ነገር እንዳሰብነው አይሄድም። የሆነ አመት ደህና ብንሆን የሚቀጥለው አመት ደግሞ ክልብስ ብሎ በቃ ያለ የሌለ ነገር ይከበናል ወይ ላያችን ላይ ይመጣል። የዛን ጊዜ እንደናገጣለን። ግን በዚህ ጊዜ ምንድነው መድኃኒቱ ካላችሁ፣ መጠበቅ ነው። እግዚአብሔርን በቃ መጠበቅ። ይመጣል። ወደ ማን ሲመጣ አየህ? በዚህ ምሽት ማሳያችሁ ወደ ያዕቆብ ህይወት እግዚአብሔር ሲመጣ ያየሁት አመጣጥ እንደዚህም ትመጣለህ እንደ ጌታ ሆይ እንድል ያደረገኝ ነው። ዋናው ቴክስታችን ኦሪት ዘፍጥረት ምዕራፍ 35 ከቁጥር 1 እስከ ቁጥር 15 ያለው ነው የሚሆነው። ማስታወሻ የምትይዙ ሰዎች ቴክስቱን ደግሜ ነግራችኋለሁ። እግዚአብሔር በያዕቆብና በቤተሰቡ ህይወት ውስጥ ያመጣው ተሐድሶ ባላሰበው ባልጠበቀው ሁኔታ እግዚአብሔር ወደዚህ ቤተሰብ መጣና አስገራሚ ተሐድሶ አደረገለት። ኦሪት ዘፍጥረት ምዕራፍ 35 ከቁጥር 1 እስከ ቁጥር 15 ያለው ነው ዋናው ቴክስታችን። ግን የያዕቆብ ታሪክ የሚጀምረው እዚህ ጋር ስላልሆነ ትንሽ ወደ ኋላ መለስ ብዬ ምዕራፍ 28 ላይ አንድ ፐርሰናል ኢንካውንተር አለው ከጌታ ጋር። እሷን እያነሳው አለፍ አለፍ እያልኩ እያየን ወደ ቴክስታችን እንመጣለን ማለት ነው። ያዕቆብ በእናትና በአባቱ ቤት ተወልዶ ሲኖር፣ ያው ታሪኩ የሚጀምረው እናቱ ሆድ ውስጥ እያለ ነው። የመጽሐፍ ቅዱስ ጸሐፊዎች የአንዳንድ ሰዎችን ታሪክ ከ12 ዓመታቸው በኋላ ይጀምሩታል። ያንዳንዶቹ ከ30 ዓመት በኋላ እንደ ከፐርፐዙ አንፃር ነው እንግዲህ ጸሐፊው ይሄንን የሚያደርገው። አሁን የያዕቆብ ሕይወት ሳይወለድ ነው የሚጀምረው፣ እናቱ ሆድ ውስጥ እያለ ነው። የሁሉ ገጸ ባህሪ የሁሉ መጽሐፍ ቅዱስ ላይ ያለ ፐርሰን ታሪኩ እንደዚህ አይጀምርም። የዚህ ሰው ግን እናቱ ሆድ ውስጥ እያለ መንታ ሆኖ እንደተጸነሰና ከወንድሙ ከኤሳው ጋር ይታገል እንደነበረ ተረከዙንም ይዞ እንደወጣ ይናገራል መጽሐፍ ቅዱስ። ለምንድን ነው ይሄንን የሚለው ጸሐፊው? ምክንያት አለው።
እንዲሁ ባቦ ሰጡኝ ዝም ብሎ እጁን ሰደድ ሲያረግ ተረከዙን ነካ በሚል እንዳትተረጉሙት። ልጁ ታጋይ መሆኑን ነው የሚያሳየው። ከወጣም በኋላ ትግል ነው ሲታገል የምንመለከተው። እንግዲህ ልጅ ሁሉ አንድ አይነት አይደለም። ልጆች ያላችሁ ታውቃላችሁ እንግዲህ ወይም ያሳደጋችሁ እንደዚህ ታውቃላችሁ። የወንድም ልጅም ምንም ሊሆን ይችላል። ብቻ ከልጅ ጋር እንደዚህ የኖራችሁ ታውቃላችሁ። ከአንድ ልጅ በላይ ከሆነ አንድ አይነት አይደሉም ልጆች። አሁን ከእናት የወጡ ናቸው፣ ያው መንታ ሆነው የተወለዱ ናቸው። መንታ ብዙ ጊዜ የሚመሳሰል ነገር አለው። ኤሳውና ያዕቆብ ጋር ስንመጣ ግን ምንም አይገናኙም። ቀድሞ የተወለደው ኤሳው ነው። ያዕቆብ ደግሞ ከዛ በኋላ የተወለደ ተረከዙን ይዞ ወጣ። ከተወለዱ በኋላ አንዱ የደጅ ልጅ አንዱ የቤት ልጅ ነው የሆኑት። ተመልከቱ ልዩነት። ያ አደን ነው የሚታየው። በቃ ሚዳቆ ካየ ሚዳቆ፣ የጥንቸል ካየ ጥንቸል፣ የሆነ ነገር ብቻ አድኖ ምን ብሎ የዱር ሰው ነው። በቃ የደጅ ሰው ነው። ይሄኛውስ የቤት ነው፣ አይወጣም ከቤት። ከቤትም ደግሞ የኪችን ልጅ ነው። ያዕቆብ ኪችን ነው የሚያሳልፈው። በምን አወቅ አንተ እነሱ ቤት ኖርሃል ካላችሁኝ እድሜም አይፈቅድልኝም እነሱ ቤት ሄዶ ለመኖር። ግን መጽሐፍ ቅዱስን ሳነብ የምረዳው ነገር አለ። ምስር ወጥ ይሰራል ምናምን ይላል። ምስር ወጥ ሳሎን ይሰራል? እዚህ ሀገር ይሰራ ይሆናል፣ ምክንያቱም ሳሎኑና ኪችኑ ኦፕን ኪችን ስላለ ምናምን። ግን ያኔ ኦፕን ኪችን ምናምን የሚባል ነገር እንዳለ እንዳታስቡ። ስለዚህ ልጁ እናቱ ጋር ነው አታችመንቱ፣ ከእናቱ ጋር ነው የሚማከረው ምናምን። በቃ እንደዚህ አይነት ታይፕ ነው። አንዳንዴ ልጆቻችን ከሁለት በላይ ከሆኑ አንድ አይነት እንዲሆኑ በጣም ነው የምንጥረው፣ በጣም ነው እንትን የምናደርግ። እሱን አታይም፣ እሷን አታይም፣ ከእሷ አትማር ምናምን እንላለን። አይ ዶንት ቲንክ እንደው እንደዛ ቢሆን ጥሩ ነው፣ ግን የሚሆን አይመስለኝም ብዙ ጊዜ። በቃ አንድ አይነት አይደሉም ልጆች። እንደዚህ እየኖሩ እያሉ ያ የአደን ሰው ነው፣ ይሄ ደግሞ የቤት ነው፣ ከእናቱ ጋር ነው ብዙ የሚያሳልፈው። ሁልጊዜ አይቀናም። ኤሳው አንድ ቀን ከንፈሩ ደርቆ ምንም ሳይበላ ምንም ሳያድን መጣ። ወንድም ደግሞ አወቀበት። ምንም አልበላም ዛሬ ከንፈር ደርቋል ምናምን ሳይለው አይቀርም። አዎ ዛሬ አልቀናኝም አላገኘሁም። አዎ ይሄ ደግሞ ብድ ያለች ምስር ወጥ ሰርቶ ቤቱን አውዶታል። ደግሞ ምስር ወጥ የሚገርማችሁ እስካሁን የሚገርም ሽታ አለ። ልብ ብላችኋል? ምስር ወጥ እኔ ላይ ያለው አሁን ምስር ወጥ አንደኛ ያው ኬተሪንግ ነው የምንሰራው፣ ቅርብ ነኝ ማለት ነው ለእንደዚህ አይነቱ እንትንና ምስር ወጥ የሚያውል ነው። በቃ በጣም በቃ እናውጣል። በቃ እንደው ምነው አግኝቼ በበላሁት የሚያስብል ነው። በምስር ወጥ ቤቱን አሳብዶ ጠበቀው። ሲመጣ ያኛው ደግሞ ከንፈሩ ደርቋል፣ ምንም አልበላ። በኩር ማን ነው? ይሄ ነው፣ ኤሳው ነው። ስለዚህ ብኩርና አንከሰጣኝ ምስር ወጥ እሰጥሃለሁ። ምንድነው የሚሰራልኝ? እኔ ስም ነው የተረፈኝ። ብኩርና ውሰደው አለ። ወሰደበት፣ ምስር በላና አንድ ቀን ሆዱን አስታክሶ በቃ አለቀች። ከዛ አለፈ በቃ። ይሄም አልበቃውም። ያዕቆብ አባቱ ይስሐቅ በእርጅና ምክንያት አይኑ ታወረ። የአይኑን አለማየት ተጠቅመው ያዕቆብና እናቱ ርብቃ ተማክረው አታለው የኤሳውን በረከት እንዲወስድ ተማከሩ። አንዳንድ ጊዜ ቤት ውስጥ የሚፈጠሩ ኮንፍሊክቶች ለምን ይፈጠራሉ ሲባል የማይሆን ምክር ከፋሚሊ ውስጥ የሆነ ሰው ሲመካከር ነው። ፋሚሊ እንግዲህ በትረስት ላይ የተመሰረተ ነው። አሁን እናትየው የአንደኛውን ልጇን በረከት ለዚህኛው ልጅ እንዲሰጥ ታስባለች ብሎ ማን ይገምታል? ግን ረጅም ዘመን የሄደ ቀውስ የተፈጠረው ሁለቱ በተማከሩት ምክር ነው። ይስሐቅ ቢያይኖረው ይሄ ነገር ይከሰታል? አይከሰትም። የይስሐቅን አለማየት ተጠቅሞ ማለት ነው። ይስሐቅ አይኑ ነው እንጂ የማያየው ሌላው የስሜት ሕዋሳቶቹ በትክክል ይሰራሉ። ያሸታል፣ ይዳስሳል፣ ይቀምሳል፣ ይሰማል። እነዚህ ነገሮች ያደርጋል። አይኑ ብቻ ነው የማይሰራው። ሚስትየው ከያዕቆብ ጋር ተማከረች። አባትህ አያይም። ስለዚህ ወንድምህን በረከት መውሰድ ከፈለክ ቆንጆ ምግብ አጣፍጬ እሰራልሃለሁ። እንግዲህ ይህን ሁሉ ዓመት ከሱ ጋር ስኖር ምን እንደሚወድ አውቃለሁ። ስለዚህ ይዘህለት ትገባለህ። ልክ በልቶ ሲጠግብ ነፍሱ ትባርካለች። በረከቱን ውሰድ። እማዬ ካወቀብኝስ? አያቅብህም፣ እናታልለዋለን። ለምሳሌ ወንድሜ ጸጉራም ነው፣ እኔ ደግሞ አይደለሁም። እሱ ምን ድብዳብ አረግልሃለሁ፣ የበግ ጸጉር ምን አረግልሃለሁ። ይህንን ሁሉ ታክቲክ ተመካክረው ምን ብለው አደረጉት። ይዞ ሲገባ የሚበላውን ነገር ይዞለት ሲገባ ይስሐቅ አያይም። እንግዲህ ልክ ይዞለት ሲገባ እንዲህ አንድ ያልተዘጋጀበትን ጥያቄ ጠየቀው። አባትየው በምን ፍጥነት አመጣኸው አለው። በምን ፍጥነት አደናድነህ አርደህ ወይ መጥበስ ከሆነ መቀቀልም ከሆነ ወጥ መስራትም ከሆነ እንዲህ አጣፍተ ሰርተ በምን ፍጥነት አመጣኸው ሲል ለዚህ ጥያቄ ስላልተዘጋጀ እዛው ፈጥሮ ምን ይመልሳል? አምላክህ በመንገዴ ላይ አላመጣው መሰለህ አለው። ውሸት ነው። ግን ደግሞ እኮ የሚገርመው ያዕቆብን ሲከተው ማነው አባትየው ይስሐቅን ሲከተው አምላክህ በመንገዴ አመጣው ማለት እኮ አምላክህ ምን ይሳነዋል እኮ እያለው ምን ማለት ነው እንዴ? ከልጅነት ጀምሮ ስታስተምረን ለአባቴ ለአብርሃም እንደዚህ አይነት ፕሮሚስ እግዚአብሔር ገብቶለት በስንት ዓመቱ ፈጸመለት ምናምን አላልከንም እኮ ነው።
ታዲያ ይሄ ምን ይሳነዋል? ያንተ አምላክ መንገዴ ላይ ይሄን በግ ምናምን አምጥቶ እንደዚህ ጠባብሶ ማቅረብ ላንተ ለእግዚአብሔር ይሳነዋል እንዴ አለው። አንዳንድ በጣም በፍጥነት የሆኑ ነገሮች የእግዚአብሔር አይደሉም፣ ግን እግዚአብሔር አረጋልኝ ተብሎ ሲነገር ስትሰሙ ተጠንቀቁ። በጣም በሚገርም ፍጥነት በፍጥነት በቃ በፍጹም እግዚአብሔር እጁ የሌለባቸው ነገሮች እግዚአብሔር እንዲያደረገ ምናምን ሲባል እንሰማለን። እግዚአብሔር የታምራት አምላክ ነው፣ ምንም ጥያቄ የለውም። ከሱ ውጭ ያለውን ነው እያወራሁላችሁ ያለሁት። በጣም በፍጥነት ምናልባት አንዳንዴ አገልግሎት ሊሆን ይችላል። በጣም ጥድፍድፍ ያለ በፍጥነት ከመቼው ታይትሉን እንደሚይዙት ከመቼው ትደነግጣላችሁ። በቃ የለበትም፣ እግዚአብሔር የለበትም እንደዚህ አይነት እንትን ውስጥ። አምላክ ምን ይሳነዋል? በመንገዴ ላይ ያመጣ አለ። ኖ በመንገዱ ላይ አላመጣለትም እግዚአብሔር። ድምፁንም ተጠራጠረው። ይሄ ድምፅ ግን ሲል ድርቅ ብሎ ኤሳው ነኝ አለ። ኦኬ ልዳስህ አለው። ሲዳስሰው ያው በዛ በፀጉሩ አታለለው። በቃ ከዚህ በላይ ምንም ክሮስ ቼክ የማረግበት ሌላ ምንም መንገድ የለኝም፣ ስለዚህ መባረክ ነው ያለብኝ አለ። ባረከው። ተባርኮ እንደወጣ ኤሳው መጣ። እሱ ደግሞ እንደዛው አጣፍጦ ብላልኝ ብሎ ባርከኝ ሲለው ስንቴ ነው መባረከው? እኔ በስጨት ያለም ይመስለኛል ይስሐቅ። አይም ብላችሁ መጫወቻ አረጋችሁ። ስንቴ ነው መባረከው? አሁን ባረከው አይደለም እንዴ? አወቀ ወንድምየው። ለሁለተኛ ጊዜ ያሰናከለኝ ማለት ነው ይሄ ልጅ ብሎ መዛት ጀመረ ቤት ውስጥ። እናት ናት፣ አባት ነው። እንግዲህ ተመልከቱ ዛቻ። ወንድም ወንድሙ ላይ ሲዝት እናትና አባት ሲሰሙ በጣም ነው ልብ ሆድም ያላውሰው። በጣም ከባድ ነው። ለርብቃ እንዴት ከባድ ነገር እንደሚሆን አስቡ። ምክሩም ውስጥ አለችበት። እንደኛው ልጇ የታላቁ ልጅ ዛቻ ደግሞ ያስፈራራታል። እንደዛ ተኮ ቢያረገው የነ አዳም ቤት ታሪክ ነው የሚደገመው። እና አዳም ቤት የነበረውን ለቅሶ አስባችሁ ታውቃላችሁ? ገዳይም ልጃቸው ነው፣ ሟችም ልጃቸው ነው። በቃየንና በአቤል ኬዝ ማለት ነው። እንዲህ ለቅሶ መቀመጥም እኮ ወጋለው እኮ አንዳንድ ጊዜ እኮ ማለት በቃ ታሞ ሞተ እንዲሆነው ሞተም እኮ አንድ ነገር ነው። እና አዳም እኮ ለቅሶ ተቀምጠው ከሆነ የተቀመጡት ገዳይም ልጅ ሟችም ልጅ ሆኖ ቃየን ልጃቸው ነው፣ አቤልን ገደለ። ስለዚህ ርብቃ እርምጃ ካልወሰደች የና አዳም ቤት ታሪክ ነው የሚደገመው። ስለዚህ በፍጥነት ጥፋ አለችው። ጥፋ ወጣ ከቤት አለችው። እማዬ እኔ እኮ ከቤት ወጥቼ አላቅም፣ ከጓዳ እንኳን ወጥቼ የማቅሰው እኮ አይደለሁም። ለመጀመሪያ ጊዜ እኮ ከቤት ልወጣ ነው። በቃ መውጣትህ ነው አለችው። አይኔ እያየማ አይገልህም። ልጁ ደግሞ ይዝታል። ኤሳው እኔ እንትን ያለ ይመስለኛል፣ አንድ ሰው አለቀለት የሚል ይመስለኛል። በቃ ይሄ ተነስቶ እየተንጎራደደ ወደዚህ እገለዋለሁ፣ በቃ እገለዋለሁ። አስቡት፣ ወንድም ወንድሙን አለቀውም እገለዋለሁ ሲል በጣም ነው የሚያሸብረው። ምክንያቱም የመጨረሻ ጥግ ካልደረሰ ወንድም በወንድሙ ላይ እንደዚህ ሊል አይችልም። ቤት ውስጥ ከባድ የሐዘን ድባብ አጠላ። ስለዚህ ምን አደረገች? ወንድሜ አለ፣ ወንድሜ ጋር መሸሽ ትችላለህ፣ ሂዱት አለችው። ለመጀመሪያ ጊዜ የቤት ልጅ ወጣ። ወጥቶ ደግሞ አጎቱ ቤት ቢደርስ እኮ ያባት ነው። ሳይደርስ ፀሐይ ጠለቀችበት ይላል። የቤት ልጅ የታደረ እደጅ እንዴ እደጅ ያደረ እንዴት ሆኖ? ድንጋይ ተንተርሶ። ያዕቆብ እኮ እስከ ዛሬ ድረስ ወይ የእናቱን ክንድ ወይ የአባቱን ክንድ ምናልባት አንዳንዴ የወንድሙን ክንድ ምናምን ተንተርሶ የሚተኛ ልጅ ነበር። ለመጀመሪያ ጊዜ የቤት ልጅ ወጥቶ ድንጋይ ተንተርሶ ተኛ። በህይወታችን እንደዚህ ይሆናል። አቴንሽን አግኝተን በጣም ሰው ሁሉ የሚወደን ሰው ሁሉ አይኑን እኛ ላይ ጥሎ በቃ አንቺ የዚህ ቤት ምሰሶ ነሽ፣ አንቺ አድገሽ አንተ አድገህ አንተ እዚህ ደረጃ ደርሰህ ምናምን በጣም በሚገርም ፍቅርና እንክብካቤ ውስጥ ስናድግ ኖረን በህይወት ድንገት መውጣት አለ፣ መለየት አለ፣ በቃ ለብቻ መሆን አለ። ልክ ያዕቆብ ኤክስፒሪየንስ እንዳደረገው ድንጋይ ተንተርሶ ደጅ አደረ። ነፋስ አለ፣ ውርጭ አለ፣ አውሬ አለ፣ ማዕት ነገር አለ። የሚገርመኝ ነገር ተንተርሶ ድንጋይ ተንተርሶ ቆረቆረው፣ ተሳቀቀ፣ ተጨነቀ፣ አለቀሰ። ወይኔ እናቴ ቤት አለቆ አይደለም የሚለው ተኛ ነው የሚለው። እንዴ ልምድ አለው እንዴ? የለውም። ታዲያ እንዴት ተኛ? እግዚአብሔር ፕሮግራም ስላለው አስተኝቶ እግዚአብሔር አናግሮት የማያውቀውን ድምፅ በዛ በሌሊት በህልም ተናገረው። ክብር ለእግዚአብሔር ይሁን። ተንደላቆ ቤት ውስጥ እያለ ያልሰማውን የእግዚአብሔርን ድምፅ ምድረ በዳ ነው የሰማው። በህይወታችን ይመስለናል እኛ ህይወት ማለት ሰው ሁሉ አይኑን እኛ ላይ ጥሎ በጣም አቴንሽን አግኝተን የተወደድን ሆነን በቃ እንደዛ መቀጠል ይመስለናል። አይደለም።
እግዚአብሔር ከፈለገ ለብቻ አርጎ የልብን ጆሮ ይከፍታል። በከበባ ውስጥ እያለን ያልተከፈተ የልብ ጆሮ ለብቻችን ስንሆን እግዚአብሔር ይከፍተዋል። ክብር ለእግዚአብሔር ይሁን። ይሄ እግዚአብሔር አሰራር፣ የእግዚአብሔር አሰራር ካለፈ በኋላ ነው የምናደንቀው እግዚአብሔርን ራሱ። እንኳን ለየኸኝ፣ እንኳን በእንደዚህ አይነት ኤክስፒሪየንስ ውስጥ እንዳልፍ አደረክ እንለዋለን። ስናልፍበት ግን አይታወቀን። ለብቻው ደጅ ሌሊት ያደረለት እግዚአብሔር በህልም መጣና ያናገረው ጀመረ። ለአባትህ ለይስሐቅ ለአያትህ ለአብርሃም የገባሁት ኪዳን አለ። ያንን ኪዳን መቀጠለው ከዚህ ፋሚሊ ውስጥ ቀድሞ ከተወለደው ከኤሳው ጋር ሳይሆን ካንተ ጋር ነው ብሎ እግዚአብሔር ፕሮሚሱን ቀጠለ። ክብር ለጌታ ይሁን። የያዕቆብ ትልቁ ጥያቄ ምንድነው? በሰላም አጎት ቤት ባደረስከኝ ነው። እግዚአብሔር ግን ወይ አጎት ቤት ማድረስ ተሰማኛለህ ያዕቆብ፣ አጎት ቤት ስትሄድ ካንተ ጋር ሆናለሁ፣ አጎት ቤት ስትቆይ ካንተ ጋር ሆናለሁ፣ ከአጎት ቤት ስትመለስ ካንተ ጋር ሆናለሁ። የረጅም ዘመን ፕሮሚስ እግዚአብሔር ገባለት። የኛ ጥያቄ የዛሬን ነው። ዛሬን ካሳለፍከኝ፣ ኮቪድን ካሳለፍከኝ፣ ኮቪድ ማሳለፍ አይደለም። እግዚአብሔር የዘላለም ኪዳን የሚገባ አምላክ፣ የረጅም ዘመን ፕሮሚሶች አሉት እግዚአብሔር። ክብር ለሱ ይሁን። እሄዳለሁ ካንተ ጋር፣ እዛ ስትቆይ ካንተ ጋር ሆናለሁ፣ ስትመለስ ካንተ ጋር ሆናለሁ፣ እዚህ እንገናኛለን። እንዴ አለ ያዕቆብ፣ እኔ እግዚአብሔር ደጅ ነው፣ እኔ ግን አልታወቀኝም። የሚገርም ነው። በጣም ኤክሳይትድ ሆነ። እንደዚህ የተገረመ ሰው ደግሞ ለእግዚአብሔር ስለት መሳል ግድ ነው። እሳላለዋል። ቦታዋን ሳያት ሎዛ የምትባል ቦታ ናት። ልቀይራት ስምሆን አለ። ምናልባት እንግዲህ ወይ ሎዛ ይጠፋብኛል ብሎ ሊሆን ይችላል። በቃ የብቻ የነበረውን ኤክስፒሪየንስ ሊያስታውስ የሚችልበትን አይነት ስያሜ ለመስጠት ይሄን ቦታ ቤተል ብየዋለዋል። ምንድነው ቤተል? ቤትና ኤል የሚለው የዕብራይስጥ ቃል ነው። ቤት ኤል ማለት የእግዚአብሔር ቤት ማለት ነው። የእግዚአብሔር ደጅ እንደማለት ነው። በቃ ይሄ የእግዚአብሔር ደጅ ነው፣ የእግዚአብሔር ቤት ነው። ስለዚህ ሎዛ ትባል የሚች ቦታ ቤቴል ነው ስሟ አለ። እሺ ጥሩ በቃ አሁን ሄዳለሁ አለ። ነጋለት፣ ሄደ። አጎቱ ቤት ቆየ። አጎቱ ቤት የቆየውን ታውቁታላችሁ። ምንም በቃ ሄደ፣ ቆየ እዛ። ያው ላታላይ ማታላይ ያዝበታል። አጎቱም አታለለው። ያው መጀመሪያ ወንድሙን አታሏል እሱ፣ ከዛ አባቱን አታሏል። ከዛ አጎቱ ቤት ሲሄድ አጎትየው ራሔልን ይሰጠኛል ብሎ ሲያገለግለው ቆይቶ ሊያን ሰጠው። ምን ማለት ነው አለ። እንዴት ምን ማለት ነው? እኔ ለራሔል ነው እንጂ ተገዛውልህ ለሊያ ነው። እና ታላቂቱ እያለች ታናሽቱ ትሰጣለች። ታዲያ መጀመሪያ እንደዚህ አትልም እንዴ? መጀመሪያ ጠይቀኸኛል አንተ። ራሔልን በጣም ይወዳት ስለነበረ ተጨማሪ 7 ዓመት ለሷ ተገዛ ይላል። የፍቅር ጉልበቱ በጣም ነው የሚገርመኝ። አቅም አገኘ። በቃ 7 ግን ብገዛ ትሰጠኛለህ፣ ሰጣለሁ። ተገዛለት፣ ሰጠው። ከዛስ መመለሻው ሰዓት ደረሰ። የእግዚአብሔር የቀጠረው ሰዓት ማለት ነው። ስለዚህ መመለሻው ሰዓት ሲደርስ አለቅም ምናምን ሲል አስፈራርቶ እግዚአብሔር ለቃቃው ብሎ አጎትየው አስለቅቆት መጣ። አሁን ልክ እኔ በጣም በመገረም ነው በቃ ይሄን ታሪክ ያጠናሁት። ይገርመኛል። በቃ ዋው እያልኩኝ በቃ እንትኑ አካሄዱ ራሱ በቃ ጡዘቱ ታሪኩ በጣም በቃ ፒክ ላይ እየደረሰ ነው። ዋው ሊመለስ ነው። በቃ እግዚአብሔር የገባውን ፕሮሚስ ሊፈጽምለት ነው። አባቱ ቤት ሊመጣ ነው። ዋው ምናምን እያልኩ እያለው ለካስ በነዛ አመታቶች ቆይታ ውስጥ አንድ ያልሰራው አሳይመንት አለ ያዕቆብ። ብዙ አመት ስለሆነው የሌላ ሰው የማይሆን መልሶ የራሱ የሚሆን አሳይመንት። ምን? ከወንድሙ ጋር ያለው ኬዝ አልተፈታ። ወንድሙን አስቀይሞታል። እንዴት አድርጎ ይምጣ አባቱ ቤት? እንዴት አድርጎ ይምጣ ቤተል? መንገድ ላይ ሸምቆ ጠብቆ ሊገለው ይችላል። ለምን? የወጋ ቢረሳ የተወጋ አይረሳም። ኤሳው ተወግቷል። ኤሳው በኩርናው ተወስዶበታል። ኤሳው በረከቱ ተወስዶበታል። እገለዋለሁ እያለ እየዛተ ነው አምልጦ የወጣው። ስለዚህ 20 ዓመት 21 ዓመት ስለሆነው ይረሳሳል ብላችሁ ትገምታላችሁ? ሪሌሽንሺፕ ይሄ ከሰዎች ጋር ያለን ኬዝ ብዙ ዓመት ስለቆየ የሚረሳሳ ከመሰለን በጣም ሞኞች ነን። ተመልሶ የኛው አሳይመንት ነው የሚሆነው። አጋጥሟችሁ አያውቅም? የሆነ ችግር ተፈጥሮ ከስንት ዓመት በኋላ እፍር ብላችሁ አታውቁም? ሰውየው እንደሱ ከመሆን ምንድነው ማድረግ ነው? መፍታት በተገኘው አጋጣሚ በስልክ ይሁን በምን ይሁን በእኛ ሳይድ ያለ። ለዚህ ነው ቢቻላችሁ በእናንተ በኩል በእኛ በኩል መደረግ ያለበትን ማድረግ ያለብን። አንድ ቀን ኩምሽሽ እንዳንል፣ ደግሞም ውስጣችን እንዳይያዝ፣ ግራጅ እንዳይኖር ውስጣችን እነዛም ሰዎች ውስጥ እንዳይኖር ማለት ነው። እንዴት አድርጎ ይመለስ? ትዝ አለው ወንድሙ ኬዝ። እንዴት ነው የኤሳውን ፊት ማየው አለ። ልክ ነው፣ እውነቱን ነው። ይሄ ፊክስ መደረግ አለበት አለ። ልክ ነው። እንዴት ፊክስ ይደረግ? ቆይ ከፊት ይሄን ያህል በጎችና ባሪያዎችን እንደዚህ አይነት እጅ መንሻ ሰጥቼ ብሰዳቸው እንደው ፊቱን አይሆን ይልና ያስበውና አይ እኔ ወንድሜን መቻጣሁት ይላል።
እንደዚህ ልሞክር ይላል፣ እንደዚህ ልሞክር ይላል። መጨረሻ ላይ እኔ የሱን ፊት ከማየቴ በፊት መጀመሪያ ለምን የእግዚአብሔርን ፊት አላይም ማለት በቃ ከሱ ጋር እኮ ባስተካከል ከዛ አቅም አገኛለሁ የሱን ፊት ለማየት። ምን ማለት ነው? ያኔ ከቤት የወጣሁለት የነበረችኝን ኤክስፒሪየንስ እግዚአብሔር ይድገማት አለ። ክብር ለእግዚአብሔር ይሁን። በህይወት እንደዚህ አይነት ፐርሰናል ኢንካውንተር ግድ ነው፣ በቃ ግድ ነው። ኖረን ከሆነ አመት በኋላ ድንገት እንደገና እግዚአብሔር መጥቶ ነካ ሊያረጋን ያስፈልጋል። እግዚአብሔር ይባረክ። እንደው ብዙ ላይ ጠቅማችሁ ይችላል፣ ግን ከጠቀማችሁ ዝም ብዬ ልንገራችሁ። 30 አመቴ ነው እኔ በጌታ ኤግዛክትሊ 30 አመቴ ነው። አሁን 1993 ነው ጌታን የተቀበልኩት። አሁን 2023 ነው። 30 አመቴ ነው። በዚህ 30 አመት ውስጥ አሁን ስቆጥረው ነው እኔም ራሱ የደረስኩበት ይሄንን አሁን ማወራላችሁን ነገር በየ7 አመቱ የህይወት ተሐድሶ እግዚአብሔር በህይወት ያደርጋል። በየ7 አመቱ በቃ ቆጠርኩት። ተርኒንግ ፖይንቶች አሉ። በቃ ስቆጥራቸው ልክ 7ኛው አመት ላይ በከባድ ነገር ውስጥ አለፍኩና እግዚአብሔር ቀየረውና ጃምፕ አድርጌ ያለፍኩት። ክብር ለእግዚአብሔር ይሁን። ከዛስ በ14ኛው አመት እንደዚሁ በሌላ ሁኔታ ውስጥ ደግሞ በቃ አጣብቂኝ ውስጥ ገባው። ሲሪየስ ውሳኔ የሚጠይቁ ጉዳዮች ማለት ነው። 14ኛውም ላይ ልክ እንደዛ፣ 21ኛውም ላይ እንደዛ፣ 28ኛውም ላይ ልክ እንደዛ አይነት ነገር ገጠመኝ። ከዚህ በኋላ በ7 ይቀጥላል፣ በ6 አላቅም። ደግሞ ከዚህ በኋላ አሁን ይሄ ፕሮግራም ሲያልቅ በየ7 አመቱ ተብሏል። ኧረ ይሄ እኔ ነው፣ ይሄ እኔ ነው። ደግሞ እናንተ በ5 ሊሆን ይችላል፣ ወራትም ሊሆን ይችላል። እኔ አላውቀውም። እሱም ግን አንድ ነገር በእርግጠኛነት የምነግራችሁ እግዚአብሔር ወደ ሰው ህይወት ይመጣል። ክብር ለጌታ ይሁን። እንዲሁ አይቀጥልም። በቃ እንዲህ ስታግናንት እንደሆነ ህይወት እንዲህ በቃ ይሄ መንቀሳቀሱ አይነት ነገር በፍጹም። ለምን? እግዚአብሔር ሕያው አምላክ ስለሆነ ይመጣል። እግዚአብሔር በቃ ይንቀሳቀሳል። ወደ ሰዎች ህይወት ድንገት የሚመጣው አመጣጣል። ከዛስ ነገሮች ይቀየራሉ። ያዕቆብ ከቤት የወጣለት እግዚአብሔር ፊት ለፊት አናግሮታል። በደንብ አናግሮታል። እሱ የሚገርም ኤክስፒሪየንስ ነው። አጎቱ ቤት እነዛን አመታቶች ቆየ። ሚስቶች አሉት፣ ሰራተኞች አሉት፣ ከብቶች አሉት፣ ማአት ነገር አለው፣ በጣም ብዙ ነገር። ከዛስ ምዕራፍ 32 ላይ ሌላ ኤክስፒሪየንስ ከእግዚአብሔር ጋር ምንድነው ያደረገው? ምዕራፍ 32 ቁጥር 22 ጀምሮ ላነብ ነው። በዚያች ሌሊትም ተነሳ ይላል። ደግሞ የሚገርመኝ ሁለቱም ጊዜ ኤክስፒሪየንሱ ሌሊት ነው። ባለፈውም ብቻውን ነው። አሁን ግን ብዙ ሰራዊት ማለት የ2 ክፍል ሰራዊት ሆኛለሁ ብለዋል። ብዙ ሀብት አለው፣ ንብረት አለው። እነሱን ሁሉ ከያቦቅ ወንዝ ወደ አሻግሮ ነው ለብቻው በሌሊት ከእግዚአብሔር ጋር ሲታገል የምታዩት። በህይወት ለብቻ የመሆኛ ጊዜዎች አሉ። ለብቻ የመሆኛ ጊዜ ስላችሁ ሰው እኮ አለን አብሮን። ሚስት ልትኖር ትችላለች፣ ባል ሊኖር ይችላል። አብሮ ፊዚካሊ አለን፣ አብረን እየኖርን፣ ልጆች አሉ፣ የቤተክርስቲያን አገልጋዮች አብረን ነው የምንገባው የምንወጣው። ግን በሰው መካከል ሆነን እንኳን ለብቻችን እግዚአብሔር ከኛ ጋር ዲል የሚያደርግበት አሰራር አለው። እግዚአብሔር የተባረከ ይሁን። ለብቻችን በቃ በሰው ተቀበል ሊሆን ይችላል፣ ግን በቃ ብቻችንን እግዚአብሔር ከኛ ጋር ዲል የሚያደርገው ነገር አለ። ያዕቆብ መጀመሪያም ሌሊት ነው ይሄ ኤክስፒሪየንሱ፣ አሁንም ሌሊት ነው። የህይወት ሌሊቶች አሉ። የህይወት ሌሊቶች አሉ። ጭልምልም የሚልበት ማለት ነው። በቃ ይሄ ለሰው ላይ ታየው ይችላል፣ አብሮ ላለው ሰው ላይ ታየው ይችላል። እኛ ግን እስኪታወቀን ድረስ አሉ የህይወት ጨለማዎች። በቃ ጌታ ሆይ የሚያስብሉ፣ ጌታ ሆይ የሚያስጮሁ። በቃ ምናልባት አብሮን ያለ ምን ሆንሽ ሊለን ይችላል። የሆነውን እኛ ነን የምናውቀው። የውስጣችንን ጩኸት እኛ ነን የምናውቀው። ድሪማችንን፣ የሚሰማንን ፊሊንጋችን ምናምን እኛና እግዚአብሔር ነው የሚያውቀው። አብሮን ያለ ሰው እስከማያውቅ ድረስ ምንድነው አንቺ ደግሞ ምን ጎደለሽ ሁሉ ይችላል። ምን አጣ ምን ልሁን ነው የምትለው? አሁንስ ቀበጥክ ሊለን ሁሉ ይችላል። ያዕቆብ ሁሉን ካሻገረ በኋላ ብቻውን ሌሊት ከአምላኩ ጋር ምን አደረገ? መታገል ጀመረ። ለምን? ልጁ ታጋይ ነው። እንደውም ያዕቆብን ታጋይ ነው የምለው። በቃ ታጋይ፣ በቃ ይታገለዋል እንደ ጉድ። በቃ ሆድ ውስጥ እያለ ታገለ። ከወጣ በኋላ ወንድሙን ታገለ፣ አባቱን ታገለ፣ አጎቱን ታገለ። ሰው ጨረሰና ጭራሽ ከአምላክ ጋር ታገለ ይላል። ታገለ ከእግዚአብሔር ጋር። እግዚአብሔርን ፈቀደለት እንዲታገል። እስቲ ታገለኝ አለው። በቃ ታገለኝ አለ። ሌሊቱን ሙሉ ይታገላል። ሲሆን ልቀቀኝ ማለት ያለበት ያዕቆብ ነበር አይደል? ምክንያቱም እግዚአብሔር ኃይለኛ ስለሆነ። ጭራሽ ተገላቢጦሽ እግዚአብሔር ያዕቆብን ልቀቀኝ እስኪለው ድረስ እንዴ ቢታገለው ነው ያልኩት። በቃ አንተ ነጋ እኮ አለው። ሊነጋ እያቅላላ እኮ ነው። ይኸው ሰው በቃ ኑሮውን እኮ ሊጀምር ነው። ወፎች ጭጭ እያሉ እኮ እየጮሁ እንዴ በቃ ልቀቀኝ አለ። አልለቅም አለ።
አልለቅም። ለምንድነው የማትለቀኝ? ካልባረከኝ አልለቅህም አለ። እንዴ እስከ ዛሬ የሮጠለት ያ በረከት ያለውስ የሁለት ክፍል ሰራዊት ሆንኩኝ ብሎ ያሻገራቸው ከያቦቅ ወንዝ ዙሪያ ያሉት ምንድናቸው? እኔ የሚገባኝ ያዕቆብ የበረከት ዴፊኒሽኑን ቀየረ። መስሎኝ አለ። በቃ አያችሁ፣ መስሎኝ ያም ቢያዝ እርካታ ያለ መስሎኝ፣ ያም ቢያዝ የሚያሳርፍ መስሎኝ፣ ያም ቢያዝ መሰለኝ። አሁን ግን ትክክለኛ የበረከት ምንጭ አንተ ነህ። ስለዚህ አንተ ካልባረከኝ ምን አላረግህም? አልለቅህም አለ። እንደዚህ አግኝቼህ እንደዚህ ታንጀብል የሆነ ኤክስፒሪየንስ ውስጥ ገብቼማ በባዶ እጄማ እንለያይም። ባርከኝ አለው እግዚአብሔርን። እግዚአብሔር አንድ ጥያቄ ነው የጠየቀው። ባርከኝ የሚል ጥያቄ ነው የተጠየቀው። መባረክ ወይም አለመባረክ ይችላል እግዚአብሔር። ቀጥሎ ግን የጠየቀው ምን እንደሆነ ታውቃላችሁ? ማነህ አለው። እንዴ አያውቀውም እንደ እግዚአብሔር ማን እንደሆነ? ያዕቆብን አያውቀውም? በደንብ ነው የሚያውቀው። ከቤት የወጣለት አናግሮት አይደል? አናግሮታል። በስሙ ጠርቶታል። አዎ። ታዲያ እንዴት ድጋሚ ይጠይቀዋል? ካንተ ልስማው። አባትህን ኤሳው ነኝ ብለህ ነበር የወጣኸው። እሱ አባዜ ለቆሃል አልለቀቀህም? እስቲ ቼክ ላርግህ ነው የሚመስለኝ። እስቲ ካንተ ልስማው። አባቱን ኤሳው ነኝ ያለው አሁን ግን መነካትን ስለተነካ ካንተ ፊት ምን የሚሰወር ነገር አለና ነው ተመልሼ እንደገና ኤሳው ነኝ ብለህ አልልህም። እኔ ያው ያዕቆብ ነኝ። ክብር ለእግዚአብሔር ይሁን። እግዚአብሔር መንካትን ሲነካን የሚገርም አይነት መለወጥ ይሆናል በህይወታችን። ኤሳው አይደለሁም ያዕቆብ ነኝ። በጣም ጥሩ። ስለዚህ ስምህን እንቀይረው አለ። ማን ይባል? እስራኤል ይባል። ኧረ ይቀር። ምክንያቱም አንተ መተህ አለመለወጥ የማይታሰብ ነገር ነው። አንተ ካለህ እለወጣለሁ፣ ለውጠኝ አለ። ክብር ለእግዚአብሔር ይሁን። ይኸውላችሁ እግዚአብሔር ሲመጣ አሁን እንዳለ ነው አይደለም እንሆነው፣ ይነካካዋል ነገራችንን። ክብር ለእግዚአብሔር ይሁን። ስታተስ ይቀይራል ከፈለገ እግዚአብሔር። በቃ የማይነካካው ነገር የለም። ብቻ ይምጣ። እሱ መጣና ቀየረው። ስሙ ይቀየራል። እሺ ይቀየራል። ያዕቆብ የሚገርም ኤክስፒሪየንስ ነው ያለው ከጌታ ጋር። እኔ እነዚህ ጌታን ጠጋ ብለው የሚያዋሩ ሰዎች መጽሐፍ ቅዱስ ላይ ስመለከት እንትን ይሆኑብኛል ማለት ደፋር ነገርም ይሆኑብኛል። የሚገርም ነፃነትም አይባቸዋለሁ። ምን ለማለት ፈልገ ነው ካላችሁኝ፣ ስምህ ማን ነው አለው። ያዕቆብ ነኝ አለ። ስምህ እስራኤል ይባል አለ። እሺ ከዚህ በኋላ በቃ ስሜት ሲቀየር በዛው ባረካለሁ ማለት አንድ ነገር ነው። ወይም በቃ ምንድን ቀጥሎስ ማለት አንድ ነገር። ምን እንዳለው ታውቃላችሁ? አንተ ራስህ ማን ነህ አለ። ማለት የማን ስም ተጠይቆ የማን ይቀራል? ሰው በጣም ወደ እግዚአብሔር ሲጠጋ እንደዚህ አይነት ነፃነት እንደሚያገኝ ታውቃላችሁ? ምናልባት እሁድ እናየዋለን እሱን ክፍል። ጴጥሮስና ጌታ ኢየሱስ ክርስቶስ የሚያወሩትን ወሬ ስመለከት እንዴ ጴጥሮስ ነው ያልኩት። በቃ እንደ ጓደኛ በደም እንደ ወዳጅ ሲያዋራው እመለከታለሁ። ኢየሱስም የሚመልስለት መልስ በጣም በጣም የሚገርም ነገር ነው። ጠጋ ሲል ሰው ከእግዚአብሔር ጋር እንደ ወዳጅ እንደ ጓደኛ በነፃነት ማውራት የሚችልበትን እድልና ሁኔታ ሲፈጠርለት እሱ በጣም በጣም የተባረከ ታይም ነው። እግዚአብሔር ይባረክ። በነፃነት በቃ አሁን አንዳንድ ጊዜ ጸሎት ተራራ ይሆንብንና ከገባንበት በኋላ እኮ እንባ በእንባ ሆነን እግዚአብሔርን በቃ አባ እንላለን አይደለም? ክብር ለእግዚአብሔር ይሁን። ልክ እንደዛ ማለት ነው ለያዕቆብ። በቃ አንተ ራስህ ማን ነህ አለው። አይ አንተ አንድ ጠየቀኝ እኔም አንድ ጠየቅኩ። ለምንድን ነው እንደገና ሁለተኛ እንትን የምታደርገው? እኔ አሁን ስሜን መንገር ምናምን እንትን ያስፈልግ ባርከኝ አይደለ? አይ እሱማ ስም መጠየቅ ከተጀመረ ብዬ እግረ መንገዴን ዝም ብዬ ቼክ ለማድረግ ነው እንጂ አይነት ዝም አለ በቃ እሱ። ከዛ በኋላ እግዚአብሔር ባረከው። በምን አወቀ ካላችሁኝ ራሱ ያዕቆብ መሰከረ። እግዚአብሔርን ፊት ለፊት አየሁ ሰውነቴም ድናቀ። ተባረኩ ማለቱ ነው። የጭኑ ሽልዳ እኮ ተነክቶ እኮ እያነከሰ ነው። ከዚህ በላይ ተባረከ፣ ከዚህ በላይ ያነከስኩ እንኳን አይደለም። ሰውነቴ ምን ሆና ድና ቀረች ብሎ ባለቤቱ ራሱ መሰከረ። እግዚአብሔር ባረከው። ሁለተኛ ፐርሰናል ኢንካውንተር ከጌታ ጋር። በእነዚህ መካከል ስንት ዓመት አልፏል? 20 ምናምን ዓመት አልፏል። ተመልከቱ እግዚአብሔር ወደ ሰው ህይወት እንዴት እንደሚመጣ ማለት። በእነዛ 20 ምናምን ዓመቶች ውስጥ እጁ የለችም አይደለም፣ እጁማ አለች። እጁ ጠብቀው ነው ከዛ ቤት የሚወጣው። ግን እንዲህ ታንጀብል የሚጨበጥ የሚታይ አይነት ሁኔታ ግን አለፍ እያለ እግዚአብሔር ወደ ሰው ህይወት ይመጣል። ክብር ለእግዚአብሔር ይሁን። ምናልባት ትክት ያለን ሰዎች ካለን በቃ እንዲህ ነው የሚቀጥለው ህይወት። የዛሬ 3 ዓመትም አለፈ፣ የዛሬ 2 ዓመትም አለፈ። ይሄኛውም ዓመት መጣ ተጋመሰ። ይሄው እንደውም አሁን ጁላይ ገባ፣ 7ኛ ወር መጣ እና አንድ 5 ወር ነው የቀረው ደግሞ 2023 ሊያልቅ። 2024ም እንደዚሁ ነው የሚሆነው የሚል ጥያቄ ውስጣችን የሚጉላላ ሰዎች ካለን
መቼም እኔ ተነስቼ ዲሴምበር 31 ጠብቂ አለላችሁ የሆነ ነገር ይሆናል ምናምን ብዬ የሆነ ቀን ስፔሲፊክ እንትን አለለም። በእርግጠኛነት ግን የምነግራችሁ እግዚአብሔር ግን ወደ ህይወታችሁ ይመጣል። በቃ እሱ ይመጣል። ለምን መጥቶ ስለሚያውቅ። አያችሁ አሁን መጨረሻ ይሄን ፕሮግራም ስንጨርስ ራሱ ስንጸልይ በእግዚአብሔር ፊት የምንጸልየው እንደዚህ ብለን ነው። እግዚአብሔር ሆይ አርገህ የማታውቀውን ነገር አይደለም የምንጠይቅህ፣ አርገህ የምታውቀውን ወደ ያዕቆብና ወደ ቤተሰቡ መጥተህ አይደለም ወይ እኛ ቤት ና ነው ጸሎታችን። ክብር ለእግዚአብሔር ይሁን። ያረገውን በቃ ማስረጃ ይዘን አርገህ እኮ ታውቃለህ። እግዚአብሔር አዲስ ነገር ሰርተህ የማታውቀውን አይደለም ለምን አርገህ ታውቃለህ። መጥተህ አይደለም ወይ ወደ ሰው ቤት ናኛ ቤት ናኛ ኬዝ ላይ ናኛ አጥቢያ። ክብር ለእግዚአብሔር ይሁን። ናኛ ሀገር ላይ ነው ምንለው እግዚአብሔር። ለምን አርገህ ታውቃለህ። እግዚአብሔር ባረከው። ያችን ቦታ ጵኒኤል አላት። ያዕቆብ ለቦታ ስም በማውጣት አንደኛ ብየዋለሁ። በቃ ዝም ብሎ አያልፍም። እንዲህ አይነት ፐርሰናል ኤክስፒሪየንሶች ከጌታ ጋር ሲኖረው ስም ያወጣላቸው። የባለፈውን ሎዛን ቤተል አላት። ይሄኛውን ደግሞ ምን አደረገው? አሁን እንደገና ጵኒኤል አለው። ገና ከዚህ በኋላ ስም ያወጣል። ይሄን ታሪክ ሳነብኔ ምን አልኩኝ? እግዚአብሔር ይመስገን። በቃ እግዚአብሔር አንዴ ተገለጠለት፣ ሲወጣ ሲመለስ ተገለጠለት። ዋስ ኔክስት ቤተል መምጣት ነው አይደለ? ቀጠሯቸው ቤተል አይደለም፣ ቤተል መምጣት ነው። ያዕቆብ ቤተል መጣው ቤተሰቡን ይዞ አልመጣም። ለምን? I really don't know። የት ሄደ? ይዞራል እንዴ? ቀጠሮ አለ አይደል ከእግዚአብሔር ጋር አለው። ታዲያ ለምን አይመጣም? I don't know። በቃ ሰው ስለሆነ አይመጣም። በቃ ይኸው በጭንቅ ቀን ስለት መሳል ቀላል ነው፣ ስለት መፈጸም ከባድ። ያዕቆብ ህይወት ውስጥ ይሄንን ያየሁት በጣም ከባድ ነው። ደጅ ነው ያደረው። አዲስ ኤክስፒሪየንስ ነው። እግዚአብሔር የሚለውንም ለማመን እንኳን ይከብደዋል። ምክንያቱም ከዛ በፊት እንደዚህ አይነት ወሬ ከእግዚአብሔር ጋር ስለሌለ። ስለዚህ እግዚአብሔር ከባባድ ፕሮሚስ ያሽጎደጉዱበት እሱም ያቅሙን እግዚአብሔር ሆይ ከመለስከኝ፣ እንድበላ እንድጠጣ ካረከኝ፣ መለሰ እዚህ እንድመጣ ካደረክ በቃ እዚህ እንገናኝ፣ አንተ አምላኬ ነህ። እቺን ቦታ ቤተል ብያታለሁ። ቤተል 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 እንገናኝ፣ ቤተል እንገናኝ። ይሄ ነው ቀጠሯቸው። ስለዚህ እግዚአብሔር ድጋሚ ተገለጠለት። ቤተል ይመጣል ብዬ ስጠብቅ አይመጣም። ለምን? ይዞራል። በቃ የሰው ህይወት እንደዚህ ነው። አንዳንዴ እግዚአብሔር አለኝ የምንላቸው ነገሮች አሉ በልባችን። ከግል ህይወታችን ጋር ሊሆን ይችላል፣ ከትዳራችን ጋር ሊሆን ይችላል፣ ከልጆቻችን ጋር ሊሆን ይችላል፣ ከአገልግሎታችን ጋር ሊሆን ይችላል። ብቻ ውስጣችን ካለ ከየትኛውም ከእግዚአብሔር ሰማው ከምንለው ድምፅ የተነሳ ኤክስፔክት የምናደርገው ድሪም የምናደርገው ነገር አለ። አሁን ያለንበት ሁኔታ ግን በፍጹም ወደዛ የሚያንደረድር ላይ መስል ይችላል። እንዴ እግዚአብሔር ያለኝ ወደዛ፣ እኔ እየተጓዝኩ ያለሁት ወደዚህ። አረ ነገሩ እንዴት ነው የምንል ካለን እግዚአብሔር ኤልሻዳይ ስለሆነ ይፈጽመዋል። ያዕቆብ ወደ ቤተል መምጣት ሲገባው ወደ ሴኬም ነው የሚሄደው። ምን ነው? በቃ ሰው ስለሆነ። ታዲያ እንዴት አድርጎ ነው እግዚአብሔር ያዕቆብን ቤተል የሚያመጣው? ያመጣዋል። ላንብብላችሁ ምዕራፍ 33 ቁጥር 18። ያዕቆብም ከሁለት ወንዞች መካከል በተመለሰ ጊዜ በከነዓን ምድር ወዳለችው ወደ ሴኬም ከተማ በደህንነት መጣ፣ በከተማይቱም ፊት ሰፈረ ይላል። እኔ ይህንን ሳነብ ምን አልኩ መሰላችሁ? በጌታ በኢየሱስ ክርስቶስ ስም ለምንድን ነው ሴኬም የሚሄደው ነው ያልኩት። ቀጠሯቸው ቤተል አይደለ እንዴ? ሴኬም ምን ይሰራል? በቃ ሄደ ሰፈረ። ሴትል ማድረግ አለበት እንደ ይሄ ሰው ተጓዥ አይደለም ወይ? መንገደኛ አይደለም ወይ? በቃ ሰፈረ። ድንኳኑን ተክሎበት የነበረውንም የእርሻውን ክፍል ከሴኬም አባት ከኤሞር ልጆች በ100 በጎች ገዛው። ጭራሽ በግዢ ቦታ ገዝቶ ሴትል አረገ። አዎ። ቤተልስ ቀረች? አዎ። ምናልባት በአሁን ሰዓት ያዕቆብ ማይንድ ውስጥ ቀርታለች። እግዚአብሔር ማይንድ ውስጥስ አለች። ቤተል እስካሁን አለች። ክብር ለእግዚአብሔር ይሁን። ያዕቆብ ቤተል ይመጣል። እንክት አድርጎ ይመጣል። እንዴት አድርጎ? በከባድ ትራጀዲ ውስጥ ካለፈ በኋላ በዚያም መሰዊያውን አቆመ። ያንም ኤል ኤሎሄ እስራኤል ብሎ ጠራው። ስም ሲያወጣ ጎበዝ ነው አላልኳችሁ? ይሄኛውን ደግሞ ኤል ኤሎሄ እስራኤል ብሎ ጠራው ይላል። ለምን ኤል ኤሎሄ ይላል? ለምን ቤተል አይመጣም? አልቻለም። በቃ አልቻለም። አንዳንድ ጊዜ ጉልበት እናጣለን። መሆን የምንፈልገው ነገር አንዳንድ ሰው አሁን በሳት ማገልገል ይፈልጋል። በቃ የጌታን ስራ በደንብ ማገልገል ይፈልጋል። ግን በቃ የያዘው ነገር አለ። ወይኔ
ወይኔ እንዳለ በጣም አመታት ሊቆጠሩ ይችላሉ። ታዲያ ምንድነው የዚህ ሰው ተስፋ? እግዚአብሔርን መጠበቅ። ክብር ለጌታ ይሁን። በቃ እግዚአብሔርን መጠበቅ። ይመጣል እግዚአብሔር ይመጣል። የነገርኩህን ሁሉ እስካደርግልህ ድረስ ምን አላረግህም? ይኸው አንተ ብትተወኝ ማለት እኮ ነው። በቃ አንተ ብትተወኝ። አስቡት አሁን እንደዚህ ቢለው ኖሮ እኔም ትንሽ ሴንስ ይሰጠኛል። የነገርኩህን ሁሉ እስካደርግልህ ድረስ እኔን እንዳትተወኝ ቢለው አሁን እግዚአብሔር ያዕቆብ ካልተወው እግዚአብሔርን ልክ ነው ይፈጸማል ይባላል። እግዚአብሔር ግን ያለው ምንድነው? የነገርኩህን ሁሉ እስካደርግልህ ድረስ እኔ ምን አላረግህም። ምን ማለት ነው? ተወኝ ብትለኝ አልተውህም እኮ። እናንተ የእግዚአብሔር እኮ ኪዳንና የእግዚአብሔር ፍቅር እኮ በጣም ጥልቅ እኮ ነው። በጣም እኔ አልተውህም አለው በቃ። ስለዚህ የማይተው እግዚአብሔር እንዴት አድርጎ ወደዚህ ሰው ህይወት እንደሚመጣ ያውቃል። በሴኬም ሰፈረ። ምዕራፍ 34 ከባድ ትራጀዲ ሆነ በያዕቆብና በቤተሰቡ ላይ። ምን? ለያዕቆብም የወለደችለት የልያ ልጅ ዲናም የዚያን አገር ሴቶች ልጆችን ለማየት ወጣች ይላል። ይሄ እንደው ሊትራሊ ነው መተርጎም ያለብን ይሄንን ቃል፣ ምክንያቱም ይሄ ትረካ ስለሆነ በትረካ ውስጥ ብዙ መመራመር አያስፈልገንም። ዲና 10 ቤት ውስጥ ናት በዚህ ጊዜ እድሜዋ። ያዕቆብ የወለደው እንዳለ ወንዶች ልጆች ነው። አንድ ሴት ልጅ ነው የወለደው። ዲና በ10 ምናምን ዓመቷ አዲስ ከተማ ሲገባ ፋሚሊው ሴኬም የሚባል ቦታ ሲሰፍሩ ወንድሞቿ አርብቶ አደሮች ስለሆኑ በግ ሊጠብቁ ራቅ ብለው ሄደዋል። ቤት ውስጥ ያለው ማን ነው? አባትየውና ዲና ናቸው የሚሆኑት። ምናልባት ከወንዶቹ የተወሰነ ሊኖር ይችላል፣ አላቅም። ጸሐፊው ምንም አይነግረንም። 10 ቤት ውስጥ ያለች ልጃገረድ ወይንም ወጣት ልጅ ምንድነው የምታረገው? ቤተሰቧ ከአንድ ቦታ አንድ ቦታ ቀይሮ ሲሄድ የዛ ሰፈር ልጆች ምን እንደሚመስሉ ማየት ነው። ዛሬም ቢሆን ልጆቻችን እንደዛ ነው የሚያደርጉት። ቤት ቀይረን ስንሄድ እኛ አይደለንም ጓደኛ መርጠን ከንትና ጋር ባይ ዲፎልት ይሄዱና ኳስ ጨዋታ ከሆነ ምን ኳስ የሚጫወተው ጋር ይገጥማሉ። ባስኬትቦል ከሆነ ባስኬትቦል ጋር የሚጫወተው ጋር የሆነ ነገር ብቻ ከነሱ ጋር ኮመን ግራውንድ ያለው ማን ነው የሚለውን አይተው ወዳጅነት ይፈጥራል። የተለየ ክፉ አመል ካለው ነው እኛ ጣልቃ ገብተን ከዚህ ልጅ ጋር ተዋል ከዚህ ልጅ ጋር ተዋይ የምንለው። ስለዚህ ዲና ኢኖሰንት ናት፣ 10 ቤት ውስጥ ናት። የዛ ሰፈር ልጆች የዛ ከተማ ልጆች ምን እንደሚመስሉ ለማየት ጀስት ወጣች። እንደወጣች ቀረች፣ አልተመለሰችም። በጣም የሚያሳዝን ነው። ምን ነው? የከተማው አስተዳዳሪ ገዢ ልጅ ወሰዳት ይላል። የባለስልጣን ልጅ ወሰዳት። ታውቃላችሁ የባለስልጣን ልጅ ብዙ ነገር ይሰራል። የሁሉም ባይሆንም ማለት ነው። ይሄን እናውቃለን። የከተማው አስተዳዳሪ ስለሆነ አባቱ በማን አለብኝነት ምንም ቢመጣ በአባቴ በኩል ወጣዋለሁ ብሎ አፈፍ አድርጎ የሰው ልጅ ቤቱ ወሰዳት። ከዛስ አስነወራት። በጣም ስለወደዳት ምን አደረገ? አባትየውን ካሳ መክፈልም ከሆነ ምንም ከሆነ አንተ ሄድና ዲል አድርግ፣ እኔ ግን እቺ ልጅ ስለወደድኳት አስቀርቻታለሁ አለ። ከልጁ ስርዓት ማጣት የአባትየው ነው ያስደነቀኝ። አንተ ባለጌ ደግሞ የሰው ልጅ ማታቃተን ወስደ እንደዚህ በልመልስ አይልም እንዴ? ልጁ ያዘዘውን ትእዛዝ ተቀብሎ ያዕቆብ ጋር ሽማግሌ ምናምን ይዞ ልጃችሁን ልጄ ስለወደዳት ስላስቀራት እናንተም የኛን ሴቶች ልጆች ማግባት ከፈለጋችሁ ብሎ ሊደራደር መጣ። ይሄ ነው ታሪኩ። ልክ ይሄን ታሪክ ለያዕቆብ ሲነግሩት ያዕቆብ ሲሰማ ምን እንዳለ ተመልከቱ። ቁጥር 5 ኦሪት ዘፍጥረት ምዕራፍ 34 ቁጥር 5 ያዕቆብም ልጁን ዲናን እንዳስነወራት ሰማ። ልጆቹም ከከብቶቻቸው ጋር በምድረ በዳ ነበሩ። ያዕቆብም እስኪመጡ ድረስ ዝም አለ ይላል። ዝም አለ የምትለው ቃል እንዴት እንደ ውስጤን እንደ ሰርስራ እንደገባች ላስረዳችሁ። በተመስጦ ነው ይሄን ታሪክ እያጠናሁ ያለሁት። አብሬ እየፈሰስኩ ነው ከዚህ ፋሚሊ ጋር። እግዚአብሔር አንድ ቀን አናገረው። ዋው! ብዙ ዓመት ቆይቶ ሲመለስ እግዚአብሔር አናገረው። ዋው! የታደለ ሰው እያልኩኝ እየቀናሁ በቃ ና እግዚአብሔር ወደ እኔም ህይወት እያልኩ በቃ እየጸለይኩ በቃ በዚህ ድባብ ውስጥ ነው ማጠናው ይሄንን ክፍል። ከዛስ ወደ ሴኬም ሄደ። ኦ ያዕቆብ ኖ ለምን ቤቴል አትመጣም እያልኩኝ እንትን እያወራሁ ከመጽሐፉ ጋር። ከዛ ወደ ሴኬም ወረዱ። ከዛስ በበጎች እንትን ቦታውን ገዛ። ከዛስ እዛ ሴትል አደረጉ። ከዛስ ወንድሞቿ በግ ጥበቃ በሄዱበት ዲና ተደፈረ። ኦ በጣም ያሳዝናል። ከዛስ ወሬው ያዕቆብ ጋር መጣ። ከዛስ ያዕቆብ ሰማና ዝም አለ የሚለውን ቃል ሳነበው እንዲህ ነው ያልኩት። ያዕቆብን እንደዚህ ሳልኩት እጁን አፍንጫው ላይ እንደዚህ አድርጎ እንደዚህ የተከዘ
ያዕቆብ ነው የሳልኩት ነው በሐሳቤ እና ተክዞ በሆዱ ዝም ነው ያለው። ከባድ ሐዘን እኮ አያስለፈልፍም ታውቃላችሁ። ከባድ ሐዘን ስብር ስለሚያደርግ ልብ በሆድ ነው በቃ የምትይዙት እንትኑን። ያዕቆብ እጁን አፍንጫው ላይ እንዲያርጎ እንዲህ ያለ ይመስለኛል እኔ በሆዱ ከእግዚአብሔር ጋር ጌታ ሆይ ጌታ ሆይ ጌታ ሆይ ጌታ ሆይ 30 ዓመት አንተን ከተከተሉ በኋላም እንዲህ አይነት ጉድ አለ? ፈቀድክ ጌታ ሆይ፣ እያየህ ነው። አልጠበቅኩ እንደዚህ ሆናችሁ አታውቁም? ሆነን እናውቃለን። እያገለገልን ተከትለ ነው እግዚአብሔር በሰጠን አቅምና ጸጋ በቤቱ ደፋ ቀና እያለን እየተጓዝን እንዲህ አይነት ድንገተኛ ነገር ወደ ህይወታችን ወይም በዙሪያችን መጥቶ ያውቃል። ያዕቆብ እንደዚህ ነው የሆነው። ዝም አለ ሲል ይሄ ምኑ ይወራል ያለ ይመስለኛል። ይሄ ምኑ ይወራል? የኪዳን ህዝቦች ነን። የነገርከኝ ነገር አለ። ዲና ስትደፈር ዝም አልክ ጌታ ሆይ። ሌላ ሴት ልጅ የለኝም። የቤቱ ብርቅ ልጅ ናት። አንድ ናት ለዚህ ቤት። ወንድሞቿ እንደ አይናቸው ብሌን የሚያዩት ልጅ ናት። ፈቀድክ። እንዲህ አይነት ስብራት እኛ ፋሚሊ ውስጥ ሀፕን እንዲያደርግ ፈቀድክ። ይሄን ከሰው ጋር አላወራውም ብሎ ዝም አለ ይላል። ከዛስ መጡ ወንድሞቿ መጡና ሲሰሙ አባትየው ፈዟል። ልጅቷ ቤት ውስጥ የለችም። በቃ እሳት ሆኑ። ምንድነው የተፈጠረው? አባት አያወራም፣ ከሱ ጋር ሊያወሩ አይችሉም። እሱ ኦሬዲ ምን ዝም ብሏል። ከልጆቹ መካከል ስምዖንና ሌዊ የሚባሉት ሁለቱ ለብቻ ተለዩና ይሄንንማ በዚህ መንገድ ነው የምናልፈው። በቃ አንድ ነገር ማድረግ አለብን። ምን? በግም አንፈልግም፣ ገንዘብም አንፈልግም፣ የነሱን ሴቶች ልጆችም አናገባም። አንድ ነገር ነው የምንጠይቃቸዋል። ምን? እኛ አብርሃም ልጆች ነን፣ የኪዳን ልጆች ነን። እግዚአብሔር ለአብርሃም ወንዶችን በሙሉ ምልክት እንዲሆን የኪዳን ምልክት እንዲሆን ግረዛቸው ብሏል። እሺ በቃ እነሱ ወንዶቻቸውን በሙሉ ከገረዙ እኛም የነሱን ሴቶች እናገባለን። በቃ የጋብቻ ዝምድና ይኖረናል፣ እርሻ እናርሳለን፣ እንነግዳለን። በቃ የዚህ ሀገር ሰዎች እንሆናለን። በዚህ ነው የምንስማማው አለ። የሴኬም አባት ኤሞር የሚባለው የከተማው አስተዳዳሪ ገንዘብ ይጠይቁኛል ሲል ገንዘብ አይደለም የጠየቁት፣ በግ ይጠይቁኝ፣ በግ አይደለም የጠየቁት። ምንድነው ይባሉ? ወንዶችን በሙሉ ግረዛቸውና አንድ አይነት እንሁን፣ የኪዳን ምልክታችን ይሄ ስለሆነ እኛ የምናገባው የእናንተን ሴቶች በዚህ መንገድ ነው አሉ። ትንሽ ኮንፊውዝድ የሆነ ይመስለኛል። ለማንኛውም ይሄንን ህዝቤን ሰብስቤ ልማከር አለ። ኦኬ ተማከራ። ህዝቡን ሰበሰበ። እነዚህ ታቋቸዋላችሁ አይደለ? እዛ ጋር የሰፈሩት? አዎ። ይሄ እንኳን ልጃቸውን እንኳን የኔ ልጅ ወሰዳት። አዎ እናቃቸዋለን። ደህና ሰዎች ናቸው አይደለ? ቢነግዱ ቢያርሱ ከኛ ጋር በጋብቻ ቢዛመዱ what do you think? ችግር የለውም፣ ጥሩ ነው። ግን አንድ ነገር ጠይቀውናል አለ። ምን? ወንዶቹም በሙሉ ግረዟቸው ብለዋል። እኔ ሰው ህዝቡ ራሱ አፉን የያዘ ይመስለኛል። ግረዟቸው? እንደዚህ ሰምተን አናውቅ። ኧረ እኔም ሰምቼ አላውቅም፣ ከነሱ ነው የሰማሁት። እና ምን አሰብክ? አንተም ልጅህም ወንዶች በሙሉ ይገረዙ ብለዋል። ተስማማ? አንተና ልጅ ትገረዛላችሁ? አዎ በቃ እኛ ምን እንገረዛለን? አንተና ልጅ ተገረዛችሁ፣ እኛ ምን ወዴትም ቢነው በቃ እሺ ተስማሙ ሁሉ። ከዛ ወንድ የተባለ በሙሉ የሀገሪቱ አስተዳዳሪ፣ የሱ ልጅ፣ ወንዱ በሙሉ ተገረዘ። ስምዖንና ሌዊ ለካስ ተንኮል አስበው ነው። ለካ የተገረዘ ሰው በሶስተኛው ቀን ቁስሎ ያላውሰው መንቀሳቀስም አይችልም። በሶስተኛው ቀን መጡና አንድ ወንድ አልተረፋቸውም፣ ጨረሷቸው። ህፃናቶችን፣ ሴቶችን፣ ንብረትን ብቻ ሲተዉ እንዳለ ጨረሷቸው። ልክ ይሄንን አድርገው ሲመጡ ያዕቆብ ወንድ ልጅ ይወለድ ይላል ብለው ሲጠብቁ አስጨነቃችሁኝ አለ ያዕቆብ። ምን ነው ዲናን አይወዳትም እንዴ? ይወዳታል፣ በጣም እንደ ነፍሱ ነው የሚወዳት። ታዲያ ወንዶቹ ልጆች የወሰዱት እርምጃ ለምን አላስደስተውም? ሊያስደስተው አይችልም። ለምን? የወሰዱት እርምጃ ባክፋየር አድርጎ ጎረቤት ሀገሮች አሳደው ሊገሉን ይችላሉ ብሎ አሰበ ያዕቆብ። ደግሞም እውነቱን እንዲህ አይነት ተንኮል፣ እንዲህ አይነት ሸር ማንም ይሰራል ተብሎ አይገመትም በዛ ሰዓት። ላንብብላችሁ ምዕራፍ 34 ቁጥር 30 እና 31። ምዕራፍ 34 ቁጥር 30 እና 31 እንደዚህ ይላል። ያዕቆብም ሌዊንና ስምዖንን እንዲህ አለ፣ በዚች ሀገር በሚኖሩ በከነዓናውያንና በፈሪዛውያን ሰዎች የተጠላሁ ታደርጉኝ ዘንድ እኔን አስጨነቃችሁኝ። እኔ እንደውም ይሄን ሳነብ ምንድነው የልጁ ነገር አያሳስበውም እንዴ ያዕቆብ አልኩኝ። ቆም ብዬ ተጨነቅኩ ይላል። እሱ አለች አይደል እንዴ ልቧ የተሰበረ። እውነት ነው። ከዛ ጎረምሳ አስጥለው አምጥተዋታል። ግን ዲፕ ኢንሳይድ ያለውን የልቧን ስብራት ማን ነው የሚጠግነው?
ሁለት ወንድሞቹ የወሰዱት እርምጃ የእሷን የልብ ስብራት አይጠግንም፣ የታወቀ ነው። እሷ ልቧ ተሰብሮ እያዘነች ያዕቆብ አስጨነቃችሁኝ ይላል። ለምንድን ነው እንደዚህ የሚለው? ያዕቆብ ልክ ነው። እናንተ ያደረጋችሁትን ነገር ፌሪዛውያን ሲሰሙ ቀጥታ መጥተው አሳደው ይገሉናል። ቀጥሎም እንዳለ ተመልከቱ። የተጠላው ታደርጉኛላችሁ፣ ደግሞ አስጨነቃችሁ። እኔ በቁጥር ጥቂት ነኝ። እውነት ነው። እነሱ በእኔ ላይ ይሰበሰቡና ይመቱኛል፣ እኔም ከወገኔ ጋር እጠፋለሁ አለ። በቃ መጥፋት ነው የሚታየው ያዕቆብ። በቃ አለቀልኝ፣ በቃ አለቀልኝ፣ በቃ መሞቴ ነው። ተርበደበደ፣ ተጨነቀ። ልጆቹ በወሰዱት እርምጃ ልጆቹ የዋዛ መሰላችሁም? እንደሚመልሱ ተመልከቱ። ቁጥር 30 እነሱም በጋለሞታ እንደሚደረግ በእህታችን ያደርግባትን እንዴት እንደሚያፋጥጡት ታያላችሁ። አባትየው ቆይ ምንድን ነው የምትለው? የእኛ እህት ጋለሞታ ናት? አላልኩም። ልጃገረድ ናት። አትመስልማ። ልጃገረድ ልጅ ላይ እንደዚህ አይነት ነገር የደረሰባት አትመስልም። ኖ መምሰል አለ መምሰል አይደለም። ልቤ ተሰብሯል በሆነው ነገር። በእሷ ከደረሰው ነገር ይልቅ ግን አሁን የወሰዳችሁት እርምጃ በጣም አስጨንቆኛል ብሎ ነው ታሪኩ የሚያበቃው። የነ ያዕቆብን ቤተሰብ አስቡት። አንድ ፔጅ ላይ መሆን ያቃተው ፋሚሊ። ወንዶቹ ልጆች የወሰዱት እርምጃ አለ፣ ሴቷ ልጅ የደረሰባት ሀዘን አለ፣ አባትየው ወደዚህ ነው። ትርምስምስ ያለ ኬዝ ነው። በቃ ምዕራፍ 34 ላይ የምታዩት። በዚህ ጉዳይ እግዚአብሔር ይመጣል። የስ ይመጣል። እግዚአብሔርን የተበጠበጠን ፋሚሊ እግዚአብሔር አንድ ፔጅ ላይ ያደርጋል። የስ ያደርጋል። ክብር ለጌታ ይሁን። ይመጣል፣ እግዚአብሔር ይመጣል። እስቲ ያሳየን። ላሳያችሁ ምዕራፍ 35 እሱን አንስቼላችሁ ጨርሳለሁ መልእክቴን። ምዕራፍ 35 ቁጥር 1 እግዚአብሔርም ያዕቆብን አለው ተነስተህ ወደ ቤተል ውጣ፣ በዚያም ኑር። ከወንድምህ ከኤሳው ፊት በሸሸ ጊዜ ለተገለጠልህ ለእግዚአብሔር መሠዊያውን አደርግ። ክብር ለእግዚአብሔር ይሁን። መጣ እግዚአብሔር። ይኸውላችሁ የተበጠበጠ ነገራችን ላይ እግዚአብሔር ይመጣል። በቃ ተስፋ ቆርጠን አበቃለት፣ ይሄ በምንም መንገድ መላ የለውም ስንል እግዚአብሔር ይመጣል። ክብር ለጌታ ይሁን። በጥያቄያችን ላይ ግራ በተጋባንበት ኬዝ ላይ እግዚአብሔር ይመጣል። ይሄ ፋሚሊ እንዳሳየኋችሁ ነው። አንድ ፔጅ ላይ መሆን ያቃተው ነው። ወንዶቹ ሌላ ይላሉ። ዲና የልቧ ስብራት አለ፣ ማንም ይጠግነው አይታወቅም። አባትየው ሌላ ነው የሚለው። በቃ ትርምስምሳቸው ወጥቷል። እግዚአብሔር የማያይ ይመስላል እንጂ ያያል ለካስ። መጣ እግዚአብሔር። ቃሉን ሳነበው እኔ እንደዚህ ነው ያነበብኩት። እግዚአብሔርም ያዕቆብን አለው ብዬ ተነስተ ወደ ቤተል ውጣ። ኖ በእንደዚህ አይነት ድምፅ ሰው አይነሳም። ሞቅ ባለ ድምፅ ነው የሚነበበው ይሄ። እግዚአብሔርም ያዕቆብን አለው ተነስተ ወደ ቤተል ውጣ። የድምፁ ጉልበት፣ የድምፁ ኃይለኛነት በምን ያስታውቃል በሉኝ? ያዕቆብ ሳይከራከር ብድግ ብሎ ወጣ። የእግዚአብሔር ድምፅ በኃይል ነው። ክብር ለጌታ ይሁን። ያስነሳል። በቃ ያስነሳል። የእግዚአብሔር ድምፅ ፍዝዝ በቃ ቅዝዝ ትኝት ያለን ሰው እስቲ የእግዚአብሔር ድምፅ ይምጣ ተረክ ብሎ ነው የሚነሳው። ለምን? የድምፁ ባህሪ ነው። ስንቴ ሆኗል በህይወታችን እንደዚህ በቃ ተክዘን አዝነን ማስተዋል አተን በሆነ ጉዳይ ላይ እግዚአብሔር ማስተዋላችንን ክፍት አድርጎት አልተሻገርንም። ተሻግረናል። እግዚአብሔር ይባረክ አለው። እንደዚህ አይነት አመጣጥ እግዚአብሔር። የእግዚአብሔር ድምፅ በኃይል ነው። አንድ ጊዜ አንድ በጣም ወደው ወዳጅ ያለ የቤተክርስቲያን መጋቢ ነው። ውጭ ሀገር ነው የሚያገለግለው። ድሮ ኢትዮጵያ እያለ እንተዋወቃለን። በጣም ወዳጅ ነን እና እንመካከራለን። ስለ ወደፊቱ እናወራለን። በቃ እግዚአብሔር ይረዳናል። በቃ እናገለግላለን። እንደዚህ ነው የምንባባለው። ከዛ ውጭ ሀገር ከሄደ በኋላ አንድ ቦታ እየሰበከ የሰበከውን መልእክት ቁንጽል የሆነች ከቪዲዮ ላይ ትንሽ ቁንጽል የሆነች እንትን አውጥተው የተናገራትን ሰማው። ድንግጥ አልኩኝ። በኢየሱስ ስም ምን አረጉት ደግሞ? ምን ገጠመው ደግሞ ይሄ ጓደኛዬ ብዬ በጣም ደነገጥኩ። ምንድነው የምትለው ያቺ ቁንጽል ቪዲዮ? እኔ ጴንጤ አላምንም፣ እኔ ጴንጤ በፍጹም አላምንም ነው የምትለው። በቃ እቺ ናት። ይሄ በጣም አሻሚ ነው። እንግዲህ አስቡት። ሙሉ ቪዲዮውን ካላያችሁት ለምንድነው የማያምነው የሚለውን አታገኙትም መልሱ። ስለዚህ እኔ በጣም ወዳጄን ስለማቀው ከመሬት ተነስቶማ እንደዚህ አይልም፣ ምክንያት ይኖረዋል። እስቲ ልስማው ብዬ ፈልጌ ቪዲዮ ሙሉውን ሳየው ለካ መልእክቱ ምንድነው? ዛፍ ተቆርጦ ከስር የቀረው ጉቶ የውሃ ሽታ እንኳን ካገኘ ከውሃ ሽታ የተነሳ እንደሚለመልም የሚል ቃል አለ አይደል? እሱን ነው የሚሰብከው። እና እኔ ጴንጤ አላምንም የሚለው በምንድነው? ጴንጤ አለ ድንገት ስታገኙት እንዴት ነህ ስትሉት ደህና ይላል። በቃ እንደዚህ ደህና። ምን ነው ምን ሆነሃል? አይ ምንም
አልሆንኩም። በቃ ያው ምን በቃ እንዴ ህይወት እንዴት ነው? ምንም አይልም እንዴ። አገልግሎትስ ደህና ነው እንዴ። ምን በቃ ደክሟል ነው አይደለም የሚገባችሁ? ይሄ ሰው በቃ ደክሟል። በቃ እስቲ እግዚአብሔር ይረዳዋል፣ እኔም እስቲ በቃ ላበረታታው ምናምን ብላችሁ የሆነ ልትረዱት ትሞክራላችሁ። አይደለም እኮ የእግዚአብሔርን የተስፋ ቃል እየተናገራችሁ ጌታ እኮ ማንንም አይጥልም፣ ጌታ እኮ እንደዚህ ነው፣ ጌታ እኮ እንደዚህ ያለ ትነግሩታላችሁ። ጴንጤ አላምንም ያለው ለምን መሰላችሁ? እንደዛ ደክሞ ያገኛችሁት ስታወሩት ትቆዩና ልትለያዩ ስትሉ ልጸልይልህ ይልሃል። እንደዛ ይደከመው። ስለዚህ ጴንጤ ምኑ ይታመናል አለ። ለምን ብትሉ እግዚአብሔር ድንገት ያነሳዋል። ባላሰባችሁ ሰዓት እግዚአብሔር አንስቶታል አለ። በቃ እናንተ የምታውቁት ዳውን መሆኑን ነው፣ እግዚአብሔር ደርሶ አንስቶታል አለ። ስለዚህ አይታመንም አለ። እኔም ከዛ በኋላ ጴንጤ አላምንም። ለምን በሉኝ፣ እንደ ደከማ አይቀርም። አምላኩ የሚያበረታው አምላክ አለ። ድንገት ይነሳል። በቃ ወጥቶ ከዛ ጨለማ ከዛ ጥሻ ውስጥ ወጥቶ በተራራ ላይ ታገኙታላችሁ። ለምን? አምላኩ የተአምራት አምላክ ስለሆነ ይመጣለታል። አምላኩ እንደተዘጋበት እንደጨላለመበት ኮንፊውዝድ እንደሆነ ለማን ላውራው እንዳለ አይቀርም። አምላኩ ይጎበኘዋል። በእነዚህ ቀናቶች እኔ እንዲህ አይነት መንፈስ ለማጋባት ነው የመጣሁት። ክብር ለእግዚአብሔር ይሁን። መንፈስ ይጋባል። የሚገርማችሁ በደንብ ይጋባል። በደንብ ይሄ ደነገጠ፣ ይሄ ግራ የተጋባ ያዕቆብ መጣለታ ድምፅ። ያዕቆብ ተነስተህ ወደ ቤተል ውጣ። ለካ መውጣት ይችላል። የስ ለካ አቅም ነበረው። የስ አለው። አምላኩ እስኪያዋራው ድረስ ነው። ለካ እንዳይመስላችሁ ነገር ግራ እንደተጋባ ነገር እንደተቃወሰ አይቀጥልም። አምላካችን ይጎበኘናል። ይመጣል እግዚአብሔር። አርጎ ማያውቀውን አንጠይቀውም። አሁን ስንጨርስ ስንጸልይ አርገሃል ድገመው ነው የምንለው። እግዚአብሔር አነበብን እኮ አሰራርህንማ አነበብን አየን እኮ ጌታ ሆይ ለምን እኛ ጋር ሳትመጣም? ይመጣል እግዚአብሔር። የተባረከ ይሁን። ይሄ ድምፅ በኃይል መሆኑን በትክክል እግዚአብሔር ያዕቆብን ማናገሩን በምን አወቅ ካላችሁኝ፣ ያለምንም ጭቅጭቅ ያለምንም ክርክር እንትኑ እንዴት ሆኖ ሳይል ቀጥታ ተነስቶ ምን እንዳረገ ተመልከቱ። ቁጥር 2 ያዕቆብም ለቤተሰቡና ከእርሱ ጋር ላሉት ሁሉ እንዲህ አለ፣ እንግዶቹን አማልክት ከመካከላችሁ አስወግዱ፣ ንጹሐንም ሁኑ፣ ልብሳችሁንም ለውጡ፣ ተነስተንም ወደ ቤቴል እንውጣ። ክብር ለእግዚአብሔር ይሁን። ወደ ቤቴል ውጣ የሚለውን መልእክት ወደ ቤቴል እንውጣ አለው። መንፈስ ይጋባል። የቤቱን አባወራ ስለነካው እግዚአብሔር መንፈሱ ቀጥታ ወደ ፋሚሊው ሲጋባ ታያላችሁ። እሱ እንዳልተከራከረ ከእግዚአብሔር ድምፅ ጋር ያዕቆብም የተናገረውን ቤተሰቡ አልተከራከረውም። ራሱ አሁን የነካካቸውን ነገሮች ተመልከቱ። እንግዶቹን አማልክት ከመካከላችሁ አስወግዱ ሲል እንግዶች አማልክት በአንድ ቀን የገቡ ናቸው? እዛ ቤት በየከተማው ሲዞሩ የለቃቀሟቸው እኮ ናቸው። እነዛ ስታቹዎች ማለት ነው። ቤት ውስጥ የዝናብ አምላክ ሲባል አምጣው እያሉ ከየከተማው ግራብ እያደረጉ ቤት ውስጥ አስቀምጠዋል። የሚያስወልድ አምላክ አምጣው። አሁን አንዳንድ ሰው ቤት እንትን እንዳለው ማለት እኮ ነው። ገብታችኋል? ስሙን አልጠራው። የእንትን ሲባል አምጣው እያሉ ለካ ቤት ውስጥ ደርድረው አስቀምጠዋል። ያዕቆብ እነዛን ሁሉ ዓመታት ቶለሬት አድርጎ ዝም ብሎ እንዲህ አይነት ድብልቅልቅ ያለ ያምልኮና እንትን ልምምዱስ ፋሚሊው ሲገባ ዝም ብሎ የነበረው እግዚአብሔር ሲያናግረው ግን ቀጥታ በጣዖታት ላይ እርምጃ ወሰደ። ክብር ለእግዚአብሔር ይሁን። ዝናብም የሚሰጠኝ ይሄ አይደለም አስወግጅልኝ አላ ሚስቱን መጥቶ ፀሐይም የሚያወጣው ይሄ አይደለም ታዲያ ማን ነው? ከወንድሜ ፊት በሸሸው ጊዜ የተገለጠልኝ እግዚአብሔር ነው አለ። ክብር ለጌታ ይሁን። አስወግዱልኝ አለ። የእግዚአብሔር ድምፅ ሲመጣ አቅም ባጣችሁበት ነገር ላይ እግዚአብሔር አቅም ይሰጣችሁ። አስወግዱልኝ አለ። አቤት የእግዚአብሔር ድምፅ አቤት! ይምጣልን፣ ተኝተን ይምጣልን። እኔ አንዳንድ ጊዜ ተኝቼ ጭንቅላቴን ይከፍተዋል እግዚአብሔር። የሚገርማችሁ በቃ ይከፍተዋል። ከዛስ የእግዚአብሔር የቃል መረዳት ይጠቀጠቃል። በቃ ይህ ድሮ ያነበብኩት ይመጣል፣ ይገጣጠማል፣ ተኝቻለሁ እኮ የሚገርማችሁ ተኝቼ ይከፈታል። በቃ ጭንቅላቴ እና ሴንስ አውቀዋለሁ። በቃ ምን እያረክ ነው ጌታ ሆይ እላለሁ። በቃ ይከፈታል ጭንቅላት። ከዛስ ያቃል ከዛ ጋር የሆነ መረዳት ግጥም ይላል በቃ ውስጥ። ከዛ ያቋሜ ይሆናል። ክብር ለእግዚአብሔር። የእግዚአብሔር ድምፅ በኃይል ቤተሰቡን መጣና አስወግዱ አለ። ንጹሃን ሁኑ አለ። በብሉይ ኪዳን እያንዳንዱ ልምምድ ውጫዊ ነው። ስለዚህ መንጻት የሚባለው ነገር ውጫዊ ነበረ። በቃ ለምን? ንጹሃን ብቻ እግዚአብሔር እንደሚያዩት ያውቃል።
ወደ ቤተል ሊገሰግስ ነው። ሄይ ፋሚሊ እንደዚህ ተዝረከረከንማ ወደ ቤተል አንሄድም። ጣዖታት ይወገዱ፣ ንጹሃን ሁኑ፣ ልብሳችሁን ለውጡ አለ። ይሄን እርምጃ ከየት አመጣ? ከሰማው ድምፅ የተነሳ ፐርሰናል ኢንካውንተር በሆነ አመታት እግዚአብሔር ወደ ልጆቹ ያመጣል። ክብር ለእግዚአብሔር። እንደ ቆዘምን እንደ ተከዝን ምስቅልቅል እንዳለ ነገራችን አይቀጥልም። አምላክ ያለን ህዝቦች ነን። የሚያየን የሚጎበኘን አምላክ አለ። ክብር ለሱ ይሁን። ድምፅ መጣለት። ጉዞ እናርግ። የምን ሴትል ማድረግ የምን ሴኬም መቀመጥ። እኛ እኮ ቀጠሮ ያለን ሰዎች ነን። ቀጠሮ ያለው ፋሚሊ እኮ ነው። ይሄን አስወግዱ፣ ልብሳችሁን እጠቡ፣ ንጹሃን ሁኑ፣ ተነስተን ወደዛ እንሄዳለን አላቸው። እንጓዝ አለ። መንፈስ ይጋባል። አንድ ሰው አልተከራከረውም ከቤት ውስጥ። ይኸውላችሁ መንፈስ እንዴት እንደሚጋባ በቀላሉ ልንገራችሁ። አሁን ቤት ውስጥ ሁሉም ሰው ተኝቶ ወይ ልጅ ወይ ሚስት ወይ ባል ተነስቶ ማንጎራጎር ማዜም ሲጀምር እንደምትነኩ ታውቃላችሁ። ግጥሙን እንኳን በቁጥ እኮ አያውቀውም። እነነነ እጨምራለሁ ምስጋና ፍቅሩ እነነ ሲል እናንተ ተቀጥሉለታችሁ ተኝታችኋል እኮ። እነነ ሲል እናንተ ደግሞ እግሩ ማርኮኛል ትላል ተኝታችሁ። ለምን? መንፈስ ይጋባል። እነነ የሚል እንኳን ይጋባል አይደለም። አሁን በቃላት በደንብ እንደናገኘው አዚመን ጊታር ይዘን አይደለም። እነን ቤት ሲቀይር አይቻለሁ። በቃ ክብር ለእግዚአብሔር ይሁን። እግዚአብሔር በእነን እንኳን ይሰራል። ያዕቆብ ስለተነካ ፋሚሊው ተነካ። አንድ ሰው አልተከራከረውም። ኑ ተነሱና እንውጣ እንሂድ አለ። ኦኬ። ከዛስ ምን አለ? በዚያም በመከራዬ ጊዜ ለሰማኝ፣ ክብር ለእግዚአብሔር ይሁን። በሄድኩበትም መንገድ ከኔ ጋር ለነበረው እንዴት አይነት ድምፅ ቢሰማ ነው? ለእግዚአብሔር መሰዊያን አደርጋለሁ። በእጃቸው ያሉትን እንግዶች አማልክት ሁሉ በጆሮአቸውም ያሉትን ጉትቾች ለያዕቆብ ሰጡት። አቤት የወሰዱት እርምጃ! አሁን የጆሮ ጉትቻ ጣዖት ነው እንዴ? አይደለም። የጆሮ ጉትቻውን ሲያደርጉ ሰጠኝ የሚሉት በየከተማው ያለ አማልክት ነው። ስለዚህ እያንዳንዱ አሶሴት ስለሚደረግ ከዛ ጋር ውሰድልን ነው እንጂ ዛሬ የጆሮ ጌጥ ጣዖት ነው ማለት አይደለም። ስለዚህ እያነሱ እንካ ይሄም ይገናኛል እንዴ? የእንትን ከተማ አምላክ አይደል እንደ ሰጠኝ ያልኩት እንካ ውሰድልኝ፣ እንካችኛው የግራዋንም እያሉ እያንዳንዱ ሰጡት። ከዛ ምን አደረገ? ያዕቆብም በሴኬም አጠገብ ካለችው የአድባር ዛፍ በታች ቀበራቸው። ክብር ለእግዚአብሔር ይሁን። ሴኬምን ጥለው ሊወጡ ስለሆነ ቀብሮ መውጣት ማለት ላይመለሱ ላይገናኙ ማለት ነው ከነዚህ ጣዖታት ጋር ቀበሯቸው። ከዛስ ጉዞ ወደ ቤተል። እግዚአብሔር ይባረክ። ቁጥር 5 ተነስተውም ሄዱ። የእግዚአብሔር ድምፅ ነው። የእግዚአብሔር ድምፅ መጥቶ መቀመጥ የለም። ሂድ ካለ መሄድ ነው። ተነስተውም ሄዱ። የእግዚአብሔርን ፍርሃት በዙሪያቸው ባሉት ከተሞች ሁሉ ወደቀ። የያዕቆብንም ልጆች ለማሳደድ አልተከተሏቸውም። በጣም የገረመኝ የእግዚአብሔር ጥበቃ ምዕራፍ 34 ላይ የደነገጠው የፈራው ማን ነው? ያዕቆብና ቤተሰቡ። ምዕራፍ 35 ላይ እግዚአብሔርን ታዘው እየተጓዙ ስለሆነ የነሱን ፍርሃት እግዚአብሔር አነሳና አሳድዳለሁ ያለ ሕዝብ ላይ አምጥቶ ጣለው። እግዚአብሔር ያለንን ሰምተን ስንታዘዝ ፍርሃት የተባለ ነገር ሁሉ ተሰብስቦ በጠላታችን ላይ ነው የሚጣለው። ክብር ለጌታ። አሁን አንደኛ ፍርሃታችን ምን መሰላችሁ? በደንብ እግዚአብሔር ይናገረናል። እግዚአብሔር ድምፅ የማይሰማ ማንም የለም እዚህ ውስጥ። የጌታ ልጆች ነው። በጎቼ ድምፄን ይሰማሉ ነው። የሰማነውን ድምፅ ሰምተን ብንታዘዝ ግን ይሄ ቢገጥመኝስ እንዲህ ቢሆንስ ብለን ስለምንፈራ ነው። እስቲ አንድ እርምጃ አምነን እንጓዝ። የፈራነው ፍርሃት ከኛ ላይ ተነስቶ ጠላታችን ላይ ነው የሚቀመጠው። ይሄን ያደረገው እግዚአብሔር። ሞክረዋል እኮ ሊያሳድዱ እኮ ሞክረዋል። እንደዚህ ያደረጉ የሴኬም ከተማን ወንዶች በሙሉ እንገረዝ ብለው አታለሉ። እነዚህንማ እንይዛለን ሲሉ እግዚአብሔር ለኔ መሰዊያን ሊሰዋ የሚጓዝ የኪዳን ሕዝብ ነውና ጫፉን አትነካም ብሎ ከለከለለት። ማንን ነው የምታሳድደው? አርፈ ተቀመጥ ነው ያለላቸው። ለምን? እግዚአብሔርን ታዞ የሚጓዝ ፋሚሊ ስለሆነ፣ ጣዖታትን ያስወገደ ፋሚሊ ስለሆነ የእግዚአብሔር ጥበቃ በዚህ ፋሚሊ ላይ እንደ ጉድ መጣ። ከዛስ ያዕቆብም እርሱ ከእርሱም ጋር የነበሩት ሁሉ በከነዓን ምድር ወዳለችው ወደ ሎዛ መጡ። ዋው! ከ30 ዓመት በኋላ እሷም ቤቴል ናት። እናንተ ከ30 ዓመት በኋላ ያደጋችሁበት ሰፈር ሊሆን ይችላል፣ ወይ የሆነ ቦታ ተመልሳችሁ ስታዩት እንዴት ነው የሚሰማችሁ ስሜት? የሚሰማን እናውቀዋለን አይደል? 30 ዓመት ቆይተን ስንሄድ ያዕቆብ ከ30 ዓመት በኋላ መጣ። ቤቴልን አያት። ለምን? እግዚአብሔር ታማኝ አምላክ ስለሆነ። ያዕቆብና ቤተሰቡ ቤተልን ያያል ብሎ ማንም አይገምትም ነበር። በቃ በሴኬም ሊቀር ነበር ታሪካቸው።
የኪዳን አምላክ ኪዳን የሚጠብቅ አምላክ ግን በትራጀዲ ውስጥ ቢያልፍም እንኳን ይሄ ፋሚሊ አምጥቶ ግን ቤተል አደረሰው። እግዚአብሔር ይባረክ። እሱ ለቦታ ስም በማውጣት በጣም ጎበዝ ስለሆነ እንደዚህ አለ። በዚያም መሰዊያውን ሰራ፣ የዛንም ቦታ ስም ኤልቤቴል ብሎ ጠራው። ቤተል እንኳን አላረካ ብሎት ማለት ነው። ለምን? ቤተል የእግዚአብሔር ቤት ነው። ኤልቤቴል ደግሞ እግዚአብሔር በእግዚአብሔር ቤት ማለት ነው። የመገለጡ ሌቭል ከፍ ሲል ታያላችሁ። ያዕቆብ መጀመሪያ ቤተል ያለው እግዚአብሔር ቤት ነው። ከዛስ እግዚአብሔር ቤት ውስጥ ከሌለ ምን ዋጋ አለው ብሎ እግዚአብሔር በእግዚአብሔር ቤት። ክብር ለእግዚአብሔር ይሁን። ከባድ ችግሮችን ካለፍን በኋላ እግዚአብሔርን በሌላ ዳይሜንሽን እንደምንተዋወቀው ታውቃላችሁ። እንደሱ ነው የሚሆነው በህይወታችን። ለምን ፈቀድክ ጌታ ሆይ በዚህ ውስጥ እንዳልፍ እኔና ቤተሰቤ ወይኔ ብለን ጮኸን ሳናበቃ በልዩ መንገድ ይመጣና እግዚአብሔር እንዲህ አይነት አምላክ ነኝና እንተዋወቅ ብሎ እጁን ይዘረጋላችሁ። ክብር ለእግዚአብሔር ይሁን። ከጌታ ጋር መጓዝ ደስ የሚለው ምንድነው በሉኝ? ባላወቅነው አቅጣጫ ይተዋወቀናል እየመጣ። ወይኔ እንደዚህ አይነት አምላክ ነህ ስንለው አዎ ደግሞ ይጠብቅና በሌላ ቀን ደግሞ ይመጣና እንዲህ አይነት አምላክ ነኝ። ወይኔ እንደዚህም ትችላለህ? አዎ። ታዲያ ከዚህ ጌታ ጋር መኖርን የመሰለ ነገር አለ? ክብር ለሱ ይሁን። ደረሱ ቤተል። ስለዚህ እግዚአብሔር ከቤተል አውጥቶ ቤተል ማምጣት ይችላል፣ በደንብ አድርጎ ይችላል። ቁጥር 8 ላንብብላችሁና ላቁም። ደህና እያነበብኩኝ ቤተል መጡ። ኤልቤቴል አላት ቦታዋን። ከዛ በዛ ስፍራ ደግሞ ከወንድሙ ፊት በሸሸበት ጊዜ ለዛ እግዚአብሔር ተገልጦለት ነበር። ቁጥር 8 ላይ ድንገት ሽንቁር ብሎ የገባ ቃል አስደነገጠኝ። የርብቃ ሞግዚት ዲቦራ ሞተች ይላል። እያነበብኩ እያለሁ እኔ ደህና ፍሎ እያረገልኝ ዋው ዋው እግዚአብሔር እያልኩ እያነበብኩ ድንገት የርብቃ ሞግዚት ማለት ኤሳውንና ያዕቆብን ስታሳድግ የይስሐቅ ሚስት ርብቃ ሞግዚት ነበራት፣ የምታግዛት ነበረች ነው። የቤት ሰራተኛ ነበራት ነው፣ ሌላ አይደለም። የርብቃ ሞግዚት ዲቦራ ሞተች ሲል ከመጣደፍ የተነሳ በቅጡ ተረጋግቼ ማንበብ አቅቶኝ ትሙታ ነው ያልኩት። ለምን እንዲህ ያልክ ካላችሁኝ ፍሰቱን አበላሸችብኝ። ገብታችኋል? ዲቦራ የርብቃ ሞግዚት ዲቦራ ሞተች። ምን አመጣት? ተናድጄ እኮ ነው። ዲቦራ ሞተች። ዲቦራ አሁን እዚህ ጋር አሁን ዲቦራ ምን አልኩና ከዛ ደግሞ ተረጋግቼ እንደ ኧረ አብርሃም ተረጋጋ፣ አንተ የመጽሐፍ ቅዱስ ትምህርት ቤት ተማሪ ነህ፣ እንደዚህ ነው እንደሚነበው መጽሐፍ ቅዱስ፣ ተረጋጋና አንብብ ብዬ ራሴን ገስጬ ረጋ ብዬ ሳነበው በጣም አፈርኩ በራሴ። ለምን ብትሉኝ ዲቦራ እዚህ ጋር ለመጻፍ ወርዝ ታረጋለች። ለምን በሉኝ እንደ ኤሳውና እንደ ያዕቆብ አይነት አደገኛ ልጆች ርብቃ ብቻዋን ማሳደግ አትችልም። ትልቅ ሮል አላት ዲቦራ ለዚህ ፋሚሊ ማለት ነው። መጽሐፍ ቅዱስ ለቤት ሰራተኞች የሚሰጠውን ቦታ ነው ያየሁት። የዚህ ቤት ሰራተኛ ናት፣ ሞግዚት ናት። እንግዲህ ተመልከቱ። ግን ሜንሽን ተደረገች እዚህ። ለምን? የፋሚሊው ሜምበር ናት። እሳት የሆኑ ልጆች ናቸው ያዕቆብና ኤሳው። እንዴት አድርጋ ነው ርብቃ ብቻዋን የምታሳድጋቸው እነዚህ ልጆች? ይሄን ሁለት ወንድ ልጅ ያለው ነው የሚያውቀው። እኛ ደግሞ ሁለት ወንድ ልጅ ነው ያለን። እንዴ አንዳንድ ጊዜ ጠረጴዛ ላይ ወጥተው ሁለቱም ሲጨፍሩ ደርሼ አውቃለሁ። ወንበር እኮ አይደለም መሬት ጠረጴዛው ላይ ማለት ነው። ምን ማለት ነው? ያው ቤታቸው ነው ይጨፍሩ። እኔ ምንም ሀርሽ አይደለሁም ልጆቼ ላይ። እናንተ ቤት አይደለም የጨፈሩት፣ እኛው ቤት ነው የጨፈሩት። ይጨፍሩ። እኔ እንደውም ሂውጅ ስለሆንኩ ነው እንጂ አብሬያቸው ብጨፍር ደስ ባለኝ። ለምንድን ነው ይሄን የምነግራችሁ? ሁለት ወንድ ልጅ ማሳደግ ከባድ ነው። ስለዚህ ዲቦራ የዚህ ፋሚሊ ሜምበር ናት ብሎ ክሬዲት ሰጥቷት ሲናገር ታያላችሁ። አሁን አንዳንድ ጊዜ እኛ እግዚአብሔር ማገልገል ሲባል ሰውን ሰርቭ ማድረግ አይመስልንም። ለሰዎች የሰጠነውን ሰርቪስ እግዚአብሔር ይሄን ያህል ክሬዲት የሚሰጠው የማይመስለን ሰዎች አለን። እንዴ ሰውን ሰርቭ ማድረግ ግን ትልቅ ቫልዩ እንዳለው ነው የተመለከትኩት። ኤፌሶን ምዕራፍ 6 ምንድን ነው የሚናገረው? አሰሪዎች ሆይ ይላል በሰራተኞቻችሁ ላይ ዛቻውን ትታችሁ ይላል። አያችሁ፣ አሰሪ ይዝታል ማለት ነው። ዛቻውን ትታችሁ በእናንተም በእነሱም ላይ የሚፈርድ አምላክ እንዳለ እያሰባችሁ በትህትና አስተዳድሯቸው ይላል። እናንተም ሰራተኞች ሆይ ጌታን እንደምታገለግሉ እያሰባችሁ በስጋ ማስተር ለሆኑት ላለቆቻችሁ እንደዛ ታዘዟቸው ነው የሚለው። ለካ መጽሐፍ ቅዱስ ሞግዚት ሆኖ የሰው ቤት ሰራተኛ ሆኖ ሰርቪስ ለሰጠ ሰው እንኳን ቫልዩ ያለው መጽሐፍ ነው። ክብር ለእግዚአብሔር ይሁን። ስለዚህ ዲቦራ እድሜዋም ይፈቅድላታል። በዚህ ሰዓት አርጅታለች፣ ግን የፋሚሊው ሜምበር ተደርጋ ስትጠቀስ ታያላችሁ። ያዕቆብ ቤተሰቡን ሲያስተዳድር ዲቦራ ትልቅ ሮል ነበራት። ምናልባት ድሮ ስናድግ ቤታችን ውስጥ
ሞግዚት ከነበረ ሰራተኞች ከነበሩ ምን ያህል ክሬዲት ሰተናቸው ይሆን? ምን ያህል ግሬትፉል ነበርን? በዚህ ያላችሁ ከኔ በላይ ታውቃላችሁ። ይሄንን ከኔ በላይ ታውቃላችሁ ስላችሁ በጣም 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 እንዳላከበርናቸው በጣም እንዳላመሰገንናቸው ይታወቀናል። በቃ ግን ዛሬም አልረፈደም። ዛሬም እንኳን እንዲህ አይነት ታሪክ ካለን በእውነት ቴንኪው ማለት እግዚአብሔር ይባርክሽ ይንትና እግዚአብሔር ይባርክሽ። አንቺ ነሽ እኮ የኛን ቤት ልጆች ያሳደግሽው። እናታችን ብቻ እኮ አይደለች፣ አባታችን ብቻ እኮ አይደለም። አንቺ ትልቅ ሮል አለሽ በእኛ ህይወት ውስጥ ብሎ ታንክፉል መሆን ማመስገን በጣም በጣም ተገቢ ነው ብዬ አስባለሁ። ስለዚህ ይሄ ቤተሰብ ቤተል ደረሰ። አዎ። እግዚአብሔር ተገለጠለት። አዎ። እግዚአብሔር አዋራው። አዎ። ምን አለው? እግዚአብሔርም ለያዕቆብ ከሁለት ወንዞች መካከል ከሶሪያ ከተመለሰ በኋላ እንደገና ተገለጠለት፣ ባረከውም። ይሲ እንደገና ተገለጠለት። እኔ እንደውም አሁንም ሳነብ ምን አልኩኝ? ምን ባለፈው ተገልጦለት አይደል እንዲያልኩና በኋላ ራሴን ገስጬ ምን አገባህ ለምን ሶስት ለአራት አይገለጠ ዝም ብላ አንብብ እያልኩ ራሴን እየገሰጽኩ ነው ያነበብኩት። ባረከውም የሚለውን ሳነብ ባለፈው አልባረከውም አልኩና ደጋግሞ መለስ ብዬ ምን አገባህ ደጋግሞ ቢባርከው? አንብብ፣ ዝም ብላ አንብብ። እሺ እናንተም ዝም ብላችሁ ስሙኝ። የምን መቀኝነት ነው እኮ በቃ አያችሁ። አሁን አንዳንድ ጊዜ እኛ ምን እንደምን ታውቃላችሁ? እንትና ተንቀሽቅሾ ነበር ይበለው እንላለን። ምን አገባህ ለምን ይበለው አይበለው እንዴ? በጣም እኮ የማይሆኑ ነገሮች እኮ አሉ። ኢቭን በእኛም ላይ ሲደርስ አንዳንድ ይሄን በደም ነገራችሁ ልጨርስ። አንዳንድ ጊዜ በጣም ከባድ ችግር ምናምን ሲል እኔ ተንቀሽቅሼ ነበር ይበለኝ፣ እኔ ይበለኝ ሲያንሰኝ ነው። እኔ አልልም አይበለኝ። እንኳን ይበለኝ ብዬው ያሰፈሰፈ አለ ሊለኝ ወረደ እንኳን ፈቅጄለት አይበለኝ፣ ለመቼም አይበለኝ። አደራችሁን ተው። ይበለኝ ይበላት አይበላት፣ ሚስቴንም አይበላት፣ እኔንም አይበለኝ፣ ልጆቼንም አይበል፣ እናንተንም አይበላችሁ። ለምን ይበለኝ ይላል አንዳንድ ሰው። በቃ እኔ ይበለኝ። ኧረ ተው ግድ የለህም በቃ እስቲ ዛሬ እንደው ስሙኝ በቃ አይበላችሁ። አይበላችሁ። እግዚአብሔር ከቤተል ወደ ቤተል ያመጣል። ክብር ለጌታ ይሁን። አለፍ እያለ ይመጣል እግዚአብሔር። በቃ የሚጠበቅ አምላክ ነው እግዚአብሔር። ስለዚህ አሁን እንጸልያለን። ስንጸልይ እንደዚህ ነው የምንጸልየው። ጌታ ሆይ አዲስ ነገር አለምንህም። በቃ አዲስ ነገር እንደው አድርግ ብዬ ያረጋል እግዚአብሔር። አዲስ ነገር ያረጋል ታውቃላችሁ። ግን በቃ አንድ ነገር ለምንህ እንበለው። በቃ እግዚአብሔርን እንደዚህ አይነት አመጣጥ ትመጣለህ አይደለ? እኔም ቤት ና። ክብር ለጌታ ይሁን። መታደስ በሚያስፈልገው ነገሬ ላይ ና እባክህ ብለን በልመና በእግዚአብሔር ፊት በጸሎት እንሆናለን። እሱን ጸልየን እንጨርሳለን። እንጸልይ። ክብር ለእግዚአብሔር ይሁን።